እሺ ገነት መት ትፈልጋለህ ደስ ይለኛል ገነት ልጸልይልህ አሁን እዚህ ጋር ኖ አጸልይ ማሞን መጀመሪያ እኔ መጸልያለው ተያው ቆል ልንገር ቁጭ ልንገር እሺ ቁጭ ልንገር ትጸልይልኛለህ አንጸልይም እኮ አይደለም ተቀመጥ አሁን አንተ ራስን ሐዋርያ ነኝ ብለህ ነው የምታስበው እኔ ሐዋርያ አይደለሁም ነብይ ነህ ነብዩም አይደለሁም ምንድነው ኦሪጂናል ነብይ ነኝ አሁን መንግስት ጥያቄ ማቅረብ አለበት የሁሉ ብድ እንደበዛ ዙቃቃ ቃጢያ ቃንጦ ቀባ ቃጫቃ ማከራኮቾ ኮቶኮራ ታናማንዶ ሰካትራኒያ ነማሮ ካታፓሪ ካማናኖ ሶሎ ሱቱቱቱቱሩ ቱንቱንቱን ታንታንታ ሙጣ ቁጣቃ ቁጥያ ቁንጫ ክሩኩቻኒያ ማሶካ ኩቻኒያ ናማንዶ ሰፓሪያና ባይዘው እዚህ ኢትዮጵያ ምድር ላይ እግዚአብሔርን ለምኖ ማለት እግዚአብሔር ሰውን ለምኖ የሚኖር ሰው እኔ ብቻ ነኝ በኦርቶዶክስ እምነት ይሰጥ አሁን እነሱ በኦርቶዶክስ እምነት መጥተው ሲያላግጡ ታያል አሁን ባባቶች አሁን በብዙ ቸርች አሁን ከመጡት እግዚአብሔር ግን ምን ይላል ጠላትን ወደት ይላል እንኳን ወንድም አንተ ይሁን አመሰግናለሁ ሃሌሉያ በእግሩ ያሸበሸቡ በእጁ ያጨበጨቡ ለእግዚአብሔር ያመሰገኑ ነበር አንተ እኮ በሐዋርያነት የተሾምከው በእስራኤል ዳንሳ ነው አይደለም ነው አይደለም ነው ኢየሱስ ቀጥታ በቤት ድረስ መጥቶ ነው እኔን የቀባው የመጀመሪያ ጊዜ እንዳው እግዚአብሔር ሲገለጥ መንግስተ ሰማይ ላስጎብኝ ወይ ሲኦል ሲል እኔ ሲኦል ነው የመረጥኩት አንተ ቢሆን መንግስተ ሰማይ ነው የምትመርጠው አይደለ ስለዚህ እኔ ሲኦል ነው የመረጥኩት እኔ አንተ በርሜል ጉንዲስ ይዤ ሄጄ አንተ ትክክለኛውን ሰው ካልሆንክ እሺ እኔ ላይ ከሄርኩ አጋንንት ካልወጣ ምን ትቀጣለህ ለምኝ ተበደረም ከፎሎወሮቼ ከሰብስክራይበሮቼ አንዳንድ ብር ማዋጥቼ 100 ሺህ ብር ሰጣለሁ ከመላእክ ጋርም ባይዘው ተደባድብ ያለው እዛ አልመጣም ወደ ምድር ዳግም ከዚህ ቦታ ወደ ምድር እኔ አትውሰድ እዛ በየት ኪራይ እየከፈልኩ ለመሰቃየት አልመለስም ብዬ አሁን አንተ ያሰብከው እኔን አስቤያለሁ ልጆች በየጎዳናው ማማራበኝ እያሉ ይሄ ሁሉ አረጋውያን እና ምናምን ተጽነው እያያችሁ እግዚአብሔር ጋር ደርሳችሁ የመጣችሁት እነዛን ሐሰተኞች ነብዮች ለምን አላወገዛችሁ እንኳን አሁን አዲስ ኪዳን ላይ ሐዋርያ እንኳን ቢባልም እንኳን እኔ ነኝ እንደው መባል ያለበት ለምን ኢየሱስን በአካል አግኝቼዋለሁ ገባ ለምን አሁን ይሄ ለኢትዮጵያ ትልቅ እሳት አመጣብን አብዛኛው በሐሰተኞች ነብይ ነው ይሄ የታወረ ወጣት ይበዛው በመጀመሪያ ደረጃ እናንተ ማገናኘት የፈለኩት ሁለታችሁ ማስተሳሰባችሁ አመለካከታችሁ ለየት ያለ ነው ከማህበረሰቡ ሌምቦ አብዛኛው ወጣቱ ላይ እንስራ የሚልና የራሱ አመለካከት በባዶ እግሩ ለረጅም ጊዜያት ሄዷል ታውቃለህ በባዶ እግሩ ሄዷል እንደ ፍቅሪዝም ነው ማለት ነው አይደለም ፍቅሪዝም 3 ወሩ ነው እሱ ከ20 ዓመት በላይ ሆኗል አንተ ደግሞ እሱ 20 ዓመት ምናምን አንተ ደግሞ 5 ጊዜ በላይ ገነት ተመላልሰሃል እኔ ሁለታችሁን እስኪ ተጠያየቁና የሁለታችሁን አጀንዳ እስኪ ለስማ የሁለታችሁን አመለካከት እኔ ሁለታችሁንም ብዙ ጊዜ ኢንተርቪው አድርጌያለሁ አንተንም ሁለታችሁ ትገናኙ ሞር ኢንተረስቲንግ ነገር ይኖራል ብዬ ስለማስብ ነው ኦኬ እስኪ አሁን ሌምቦ እሱ ገነት 5 ጊዜ መሄዱን ታምናለህ ማለት ያው እኔ በእንደዚህ አይነት ነገሮች አላምንም ግን አሁን ማለት የሰው እምነትና እንደ እምነት ነው የሚባለው የሚሰራው በእምነት ታምር ውስጥ አላውቅ ግን አሁን እግዚአብሔር ጋር 5 እግዚአብሔርን አግኝተዋል እኔማ አግኝቻለሁ እንዴት ነው ማታምን መጽሐፍ ቅዱስ ታምናለህ ውስጥ ከመግባቱ በፊት መጽሐፍ ቅዱስ ታምናለህ ወይ ተከታይ እኔ ኦርቶዶክስ መጽሐፍ ቅዱስ አያምንም ወይ እኮ አልኩ ኦርቶዶክስ እምነት ተከታይ ነኝ መጽሐፍ ቅዱስን ስለማምን ነው ገነትም ስላለ እና በጣም የሚደንቀኝ ነገር ቢኖር እግዚአብሔር የሚችለው ቋንቋ ምን አይነት በምን አይነት ቋንቋ ነው አንተ ያወራው ኦኬ እሱ ጋር መጣለው እና ያው በመጽሐፍ ቅዱስ ላይ ያው ገነት የሄደ ሰው እኮ አለ በመጽሐፍ ቅዱስ ላይ አንተ ካላነበብክ ነው እንጂ ገነት ሄዶ ደርሶ ጎበኝቶ ተመልሶ የመጣ ሰው አለ በብሉይ ኪዳን ይሁን በአዲስ ኪዳን ይሁን እዛ ሄዶ በስጋ አሁን እንደኔ በስጋ ሄዶ እዛ የቀሩትም አሉ ኤልያስና ሄኖክ ይባላሉ እነሱ በስጋ ወደ ሰማይ ሄደዋል ያው በአዲስ ኪዳን ውስጥ እኔ ወደ ሰጋም ሄደው ከሴቶች ውስጥም ባይዘው ዛሬ ከ3 ቀን በፊት እግዚአብሔር የነገረ ነገር አለ አዲስ ነው እሱ የማይሞት ሴትና ከነጋር
ወደ ሰማይ በአካል የምትነጠቅ ሴት እግዚአብሔር ነግሮኛል። እሷንም ነግረዋለሁ። ሚስት ነች እሷ? አዎ ሰምተሃል እንዴ? አይ አሁን ነገርከኝ እንዴ? ሁለታችሁ ብቻ የምትነጠቁ ማን ነች? እናውቃታለን? እህተ ማርያም ትሆን? አይ ገና ናት፣ አልተነጠቀችም እኮ። ማን ነች ልጅቷ? እኔን የምታገባው ሚስት ነች። ማን የምታገባው ነች ማለት እኛ እናውቃታለን። ሲሞን አሁን እየጠየቅኩ ነው። ሲሞን እስካሁን ድረስ ማን እንደሆነ አልነገረም። በቅርቡ አሳውቃለሁ። ግን እኔን የምታገባ ሴት እንደ እናንተ ማለት ነው፣ እንደ እናንተ ወደ አፈር አትገባም። ለምን ከእኔ ጋር ለዘላለም ኖራ ኢየሱስ ሲመጣ በአየር ላይ ኢየሱስን ወይ ትቀበላለች ወይ ቀጥታ ወደ ገነት ትነጠቃለች ማለት ነው። ሳትሞት በስጋ ማለት ነው። ይሄ ደግሞ አዲስ ነው። ዛሬ 3 ቀን በፊት ማለት ነው። እና እሱ አንደኛ ነው። ሁለተኛው ያው ኦሪጂናል ሰው ከዚህ በፊት ዓለም ላይ እኔ ብቻ ነኝ ብያለሁ። አሁን 3 ቀን በፊት እግዚአብሔር ደግሞ አሁን አዲስ የመጣ ሰው ነግሮኛል። አንድ ሰው ተገኝቷል። እኔ ሊሆን ይችላል ምናልባት። አይ አንተ አይደለህም። እና ማን ነው ልናገር ስሙን? ነቢይ ደሳለኝ ደበበ ይባላል። አዋሳ ነው የምኖረው። አዋሳ ነው የምኖረው። ነቢይ ደሳለኝ ይባላል። አሁን በዚህ ሰዓት ትክክለኛ ኦሪጂናል ነቢይ እንዳንተ ኦሪጂናል ነቢይ ብሎ ቀጥታ እግዚአብሔር ነው ነገረኝ። ባይዘው ፔጅ ላይም ፖስት አድርጌ እኔ ቆይ አንድ ጥያቄ ልጠይቅህ ከነቢይ መለሰ። አንድ ጥያቄ አንተ መጠየቅ እፈልጋለሁ። እኔ ዛሬ ነቢይ መሆን እችላለሁ? ነቢይነት ማለት ሰው ሆናለሁ ብሎ አይደለም። ነቢይ የሚሆነው እግዚአብሔር ሲመርጥ ነው። በምን አሁን ለምሳሌ ቆይ እኔ ሁሉም ነቢያቶች አሁን ዓለም ላይ ብዙ ነቢያቶች አለን ይላሉ። ሁሉም እግዚአብሔር መርጧቸው ነው ነቢይ ነን ያሉት? አይ እግዚአብሔር የመረጠ ከራሱ በራሱ የሾመ አለ፣ እግዚአብሔር የመረጠ አለ። ስለዚህ ምድር ላይ ያሉት ደግሞ ያ ኦሪጂናል ነቢይ የለም ብያለሁ። ያው ዝም ብሎ የስም ነቢይ አለ። ኦሪጂናል ነቢይ ማለት ደግሞ አንተ ከነቢያቶች እንዲያውም ትበልጣለህ ከሌላ። እኔ አሁን ከኔ የሚበልጥ ነቢይ ኢትዮጵያ ላይ ኢትዮጵያ ብቻ አይደለም ዓለም ላይ የለም። አለ ካልክ ያምጣና የትኛው ነቢይ ጥራና ከኔ ጋር ቁጭ ብሎ ያውራ። ስለሌለ ነው። ለምን ከኔ ውጪ ያሉት ሁሉም ይዋሻሉ፣ ያጨበርብራሉ። ኢትዮጵያ ውስጥ ቢሆን ከኢትዮጵያ ውጪ ማያጨበርብር ማይዋሽ ለጸሎት የማያስከፍል ነቢይ የለም። ሁሉ እኔ ምንድነው እንደ እግዚአብሔር ቃል ትክክለኛ ነው የሚጸልየው፣ ነፃ ማገለግለው፣ ነፃ ምንም ደሞዝ እንኳን አይከፈልም። በታምራት ነው ነው። ልክ ነው። አንተ ባታስከፍልም እኮ አይገርምም። እነሱ እኮ የሰው ጨጓራና የሰው ሳምባን ያላቸው ይደክማሉ። አንተ እኮ የአንበሳ ጨጓራና ሳምባ ይዘህ እንዴት ትደክማለህ? ስለማደከም ለምን ታስከፍላለህ? አይ እኔ አላስከፍልም እኮ። ስለዚህ ደግሞ መጽሐፍ ቅዱስን ከእግዚአብሔር የተላኩ ነቢያቶች ምንድነው አያስከፍሉ፣ ነፃ ነው የተቀበለው ነው ጸጋ። በነገራችን ላይ ሌምቦ ዝም አልክ፣ ሀሳብ ውስጥ ገባ። እሱ እንመጣለን። አይ በነገራችን ላይ ጨጓራው ያንበሳ ነው። አዎ እግዚአብሔር ያው ትንሽ አፈጣጠረም ልዩ ስለሆነ እንደና ያንበሳ ጨጓራ አሁን ብዙ ነገር ማለት እንዲህ ሊሆን ይችላል ማለት እግዚአብሔር ስለነገረኝ ነው። እና እኔ ያው እንደናንተ ከጭቃ አልተፈጠርኩም። እናንተ ያው ከጭቃ ነው የተፈጠራችሁት አይደል? አንተ ከጭቃ ከምንድን ነው የተፈጠርከው አንተ? እኔ ከመንፈስ ቅዱስ። ከመንፈስ ቅዱስ ከምን? ከእግዚአብሔር ማለት የእግዚአብሔር አፈጣጠር ያው የሰውን ሲፈጥር አዳምን ፈጠረው። እሺ አዳምን ከምንድን ነው የፈጠረው? ከጭቃ። እሺ ከዛ በኋላ ሔዋንንስ? ሔዋን ደግሞ ከጎኑ። ስለዚህ ከስጋ። ከስጋ። እሺ ስለዚህ ከዛ ወደዚህ ያሉት ከምንድን ነው የተፈጠሩት? ካንተ ጭምር? በአፈር። ከአፈር? ከምድር አፈር። ከፍር አበል አይደለም። ከምድር አሁን አንተ ስትፈጠር እናንተ ከምድር አፈር ነው አንተ? አይደለም እኔ የተፈጠርኩትማ ከማህፀን ነው። እግዚአብሔር ያው የእግዚአብሔር ስራ ረቂቅ ነው። እኔ አሁን በዛ መንገድ ላይ እንደናንተ ደርሼ ስላልመጣሁ እንደናንተ ነው መንፈሳዊ ነገር ስላልገባኝ አላውቅም። ስለዚህ አንተ በቃ ኖርማል ከአፈር ነኝ ብዬ እንደሌላ ሰዎች ከአፈር ነኝ። የሰው ልጅ ከአፈር እንደመጣ መጽሐፍ ቅዱሳችን ይነግረናል። አይ መጽሐፍ ቅዱስ ሰው ልጅ ሁሉ ከአፈር እንደመጣ ይነግረናል። የተሰራ ወይ ከዩራኒየም የተሰራ እኔ ፈንጂ እንጂ ሰው አላየሁም። አይ ከመጽሐፍ ቅዱስ እኮ አይነግርም እንደዛ ሰው ሁሉ ከአፈር መጥቷል የሚል ያልተጻፈም አለ እንዴ? መጽሐፍ ቅዱስ እነሱ ነው የሚለው። አይ እኔ መጽሐፍ ቅዱስ ጥግ ድረስ አልመረመርም። ኦኬ ስለዚህ ብዙ አታውቅም። አላውቅም። ለምን መሰለህ መጽሐፍ ቅዱስ ፊልዴ እንትን ጠለቅ ብዬ እንደናንተ አላውቅም። ለምን በማላውቀው ነገር ላይ አላወራም። ግን ቢያንስ በትንሹ የተረዳሁት ነገር ሰው ልጅ ከአፈር እንደተፈጠረ ሰውንም በምስላችን በአምሳላችን እንፍጠር ብሎ እንደፈጠረ ነው የማውቀው። ኦኬ እሱን ነው እንጂ ሰው ከሌላ ነገር እንደተፈጠረ መለቀቅ ያለ ነገር ደግሞ ካለ ለመስማት ዝግጁ ነኝና ብትነግረኝ። ኦኬ ሰው አሁን
አሁን ካፈር የሰው ልጅ መፈጠሩና አለመፈጠሩ ነው። አሁን የሰው ልጅ ሲባል ለምሳሌ እኔ የተፈጠርኩት ከእናትና አባቴ ነው የተወለድኩት። ባለፈው በዚህ ጉዳይ ከነጭ ውሃ ነው ብያለሁ። የሰው ልጅ ሁላችንም ከአዳም ነው የተፈጠርነው። አዳም ከአፈር ተፈጥሮ የእግዚአብሔር እስትንፋስ ያለበት ነው። የእሱ ዘር ነን እንጂ እኛ እግዚአብሔር ከጭቃ ከአፈር አልፈጠረንም። ገብቶሃል? ግን የእሱ ዘር ነን። አንተ ደግሞ ከአፈር ተፈጠረ። አንተ አሳ ነው ወይ ከአፈር ተፈጠረ? ታዲያ እንዴት በስጋ ወደ ሰማይ ይገባል? ስለዚህ ከአፈር ስጋ እኮ እዚህ ምድር ላይ ነው የሚቀረው። በነገራችን ላይ ስጋ ያልቀሩ ሰዎች አሉ። ስለዚህ ካንተ ጋር ይጋጫል። ካንተ ጋር ይጋጫል። መጽሐፍ ቅዱስ ነብይ መለሰ የሚሆኑት በአፈር ነው የሚቀሩት። የተወሰኑ እንዳልከው ቅድም እነ ኤልያስ ጋር በሳሰረገደ የተመነጠ እነሱ ግን ስለዚህ አፈር ከሆኑ ወደ አፈር መግባት አለባቸው። ጥቂት ናቸው። እነሱ እግዚአብሔር የመረጣቸው እና ከምንድን ነው ሁለቱ ሊሆን ይችላል። ግን የሰው ልጅ ከአዳም እንደመጣ ነው። ለምንድን ነው አሁን የተለያየ ነው? ያ ፓኪስታን፣ ይሄኛው እንግሊዝ፣ እዚሁም በሀገራችን እንኳን ይሄ ኦሮሞ፣ የአማራ እንዴት ተባለ? አምስቴ ደግሞ ላይ ስደርስ በብሔር ጉዳይ የነገረ የለም። የምንጨፋጨፈው ነገር ቆይ አንድ ነገር እንደ እግዚአብሔር አንድ ነገር ልንገር፣ ክሊር ላድርግልህ ብዬ ነው። ነብይ መለሰ ይኸውልህ፣ ኤልያስ፣ ሄኖክ የተሰወሩ መጽሐፍ ላይ እንዳሉ ይነግረናል። እነሱ እነዚህ የተሰወሩት ተመልሰው ተሄዱ ነው የምለው። በስጋ ሄዱ። ግን ተመልሰው መጥቶ እንደሚሞቱ ታውቃለህ። የሰው ልጅ ይሞታሉ ነው። የሰው ልጅ ሞትን ይቀምስ ዘንድ ግዴታው ነው። ለምሳሌ ያ የአዳም ለኛ እዳችን ነው። በቃ አዳም ላጠፋው ለሁላችንም የሰው ኢየሱስ ራሱ እኮ ሞቷል። ታውቃለህ አይደለ? እና ኤልያስ መጥቶ ይሞታል። የትኛው መጽሐፍ ላይ ነው ማስረጃ አለ? ሞት ነው። አዳም ላጠፋው ሁላችንም እንሞታለን። አሁን አንተ አልሞትም የምትለው ነገር ምንም ሴንስ አይሰጥም። እና መጽሐፍ ቅዱስ ሁሉም ሰው ይሞታል አይልም። ሲጀምር በአዲስ ኪዳን ይሁን በብሉይ ኪዳን ይሁን አይልም። ካልሞተስ ግን ብቻውን አይሰለቸው ማለት እኔ እነጠቃለሁ ብቻ አለስ አሁን ላይ ባድብ የለም። አለ እና ኤልያስ ጋር ሄዳለሁ እኮ በስጋ ሄዳለሁ ነው ኤልያስ እንዳት ይትገላል። የሱ ፊሊስጤም ደውስ አግኝቻለሁ ሰፊላዛል እዳው ሄደ ከሆነ አግኝቻለሁ እኮ ኤልያስንም አግኝቻለሁ። ባይዘው አዳምን አግኝቶታል፣ ዮሐንስን አግኝቶታል። እውነት ማይክል ጃክሰን ታምራት ደስታን ሲኦል ውስጥ አግኝቶታል እንዳለኝ። ቆይ ሲኦል እዛ ምን ይገርም ሲኦል ጨለማ ነው። ጨለማ ውስጥ እሳት አለ። እሳት ውስጥ ጉርጋድ አለ። እያንዳንዱ ጉርጋድ ውስጥ ሰው ይቃጠላል። እኔ ያው ባይዘው ገነት ብቻ አይደለም ሲኦልን 3-4 ሄጃለሁ። እግዚአብሔር ሆይ እኔ አሁን ብዙ ሰው ሲኦል የለም ከሞት በኋላ ህይወት የለም ብሎ ሰዎች ስለሚያምኑ እኔም እንደዛ ነበርኩና እስኪ እግዚአብሔር ሆይ ሲኦል ካለ በተግባር ውሰደኝና እኔ ምን አድርግ አሳየኝ ብዬ 1 ዓመት ሙሉ ነው ጸለይኩት። የመጀመሪያ ጊዜ እንዳው እግዚአብሔር ሲገለጥ መንግስተ ሰማይ ላስጎበኝ ወይ ሲኦል ሲል እኔ ሲኦል ነው የመረጥኩት። አንተ ቢሆን መንግስተ ሰማይ ነው የምትመርጠው አይደለ? ስለዚህ እኔ ሲኦል ነው የመረጥኩት። ከዛ በኋላ መልአክ መጥቶ ከቤቴ ይዞኝ 1 2 3 ጊዜ ማለት 4 ድረስ ማሰከ ቆየ 16 ሰዓት ነው የቆየሁት። 16 ሰዓት ቆይቼ ነው ከዛ በኋላ አምጥቶ ወደ ቤት ላይ 16 ሰዓት ያው ሁሉ እንዴት ይጨርሳል ማለት ጉዟችሁ ተሳፈች ማን እናገኘ ታገኛቸው አይ እንደ አንተ እንደሰማው ይሄ እና ብዙ ሰው ነው አሁን ለምሳሌ ሲሆን እንትና አግኝቷል ማይክል ጃክሰን ማይክል ጃክሰን የመጀመሪያ ዙር የመጀመሪያ ሴት አንደኛ ያገኘሁት እሱ ነው። የመጀመሪያ ሴት የእውነት እግዚአብሔር እሺ ጎል አሁን ማይክል ጃክሰን አማርኛ ያወራል። አሁን እኔ እዛ ሲያገኝ እኔን በአማርኛ ነው ያናግረው ማይክል ጃክሰን የተማረ እዛ አበሻ ይበዛል ማለት ነው። አስለምደውት ነው። አሁን ሲኦል ውስጥ አበሻ ይበዛል አስለምደውት ነው። በቃ ሲኦል ውስጥ የማን ሀገር ሰው ይበዛል? ሲኦል አሁን መንግስተ ሰማይ ከሚገባ ሲኦል የሚገባ ሰው ይበልጣል። አይ የማን ሀገር ሰው ይበዛል? የማን ሀገር ሳይሆን በኢየሱስ ክርስቶስ የማያምኑ ሰዎች ሁሉ ብዛ ነው የሚገባ። አይ ቆይ እምልክ ሀገር ወይ ፈረንሳይ፣ ጀርመን፣ ኢትዮጵያ ወይ ኬንያ ምናምን እንደምንለው ሀገር የማን እንደዛ የሚባል አይደለም። አሁን ሲኦል ማለት በኢየሱስ ክርስቶስ የማያምን ሳያምን የሞተ ሰው ሁሉ ወዴት ነው? እዛው ነው። ለጊዜው ሲኦል ማለት መቆያ ቦታ ነው። እዛው የነጭ ዙፋን ፍርድ ኢየሱስ እስከሚመጣ ድረስ ለጊዜው እዛ እየተሰቃዩ ነው። አሁን አማኝ ከሆንክ ገነት የሚባል አለ። ገነት ደግሞ መንግስተ ሰማይ አይደለም። ገነት ማለት ለጊዜው መቆያ ቦታ ነው። ያ ዘመን ሲመጣ ደግሞ ኢየሱስ ዳግም ሲመጣ ያ 1000 ዓመቱን ሲጨርስ ደግሞ እንደገና ምንድነው ያ ሲኦል ያሉት
ሁሉ እያንዳንዳቸው ወደ ነጭ ዙፋን ፍርድ ለፍርድ የመጨረሻ ፍርድ የሚባሉ አለ። ከገነትም ለፍርድ የሚቀርብ ከገነትም ከሲኦልም ገና ወደ ነጭ ዙፋን ፍርድ የመጨረሻ ፍርድ ማለት ነው። በሕይወት መዝገብ የተጻፈና ያልተጻፈ ወደ እሳት ባህር የሚጣለው ከዲያብሎስ ጋር ማለት ነው። ስለዚህ እስከዛ ድረስ ምንድነው ሲኦል መቆያ ለጊዜው መቆያ ቦታ ነው። የእሳት ባህሩ መጨረሻ ላይ ነው። ሰይጣን ሲኦልና እሱ ገና ነው። ሰይጣን ሲኦልና በኢየሱስ ክርስቶስ ሳያምኑ የሞቱት ሁሉ አንድ ላይ የመጨረሻ ለዘላለም ነው። እሳቱም አይጠፋም ትሉም አይሞትም የሚለው ቃሉ ያ ቦታ ነው። እሱ ደግሞ ገና ነው። ስለዚህ ሲኦል ማለት የጊዜው መቆያ ቦታ ነው። ስለዚህ ሲኦልና ሰይጣን አንድ ላይ የሚወረደው የት ነው? ወደ እሳት ባህር ነው። እሳት ባህር የመጨረሻ ፍርድ ነው። በቃ ሳትሞት ለዘላለም እየተሰቃየ የምትኖርበት ማለት ነው። ስለዚህ ለዛ ነው ሰው አሁን እሱ እባክህ ምድር ላይ እኔ ዘፈን እንዳይዘፍኑ እባክህ ንገራቸው ይላል። እንዳይዘፍኑ አው ዘፋኝ መንግስተ ሰማይ አይገባም። እሱ ደግሞ ሄጄ ልናገር በምድር ላይ ያሉ ስለ የኔ ዘፈን የሚዘፍኑ ሰዎች አሉና እነሱ እንዳይዘፍኑ ወደዚህ ቦታ እንዳይመጡ እባክህ ሄደ እንድነግር ስል እግዚአብሔር ቻንስ የለም ማለት መጀመሪያ ነግሬሃለሁ። ወደዚህ ቦታ ከመምጣቱ በፊት ነቢያቶችን ልኬያለሁ፣ አገልጋዮችን ልኬያለሁ፣ ተናግሬያለሁ። እምቢ ብሎ በራሱ ፍቃድ ለገንዘብ ብሎ ለብር ብሎ ምን ሆነ? እኔን ሳይቀበል ሞተ። ስለዚህ እዚህ ጋር መጥቷል አለ እሱ። በቃ ከዛ በኋላ አየህ መጨረሻ ላይ እኔን ይቅር እንድለው እባክህ ንገር ይላል። እኔ እንዴት ላድርግ? እኔ ቻንስ የለኝም። ግን አሁን ቆይ ታምራት ደስታ ግን መልእክት ሲያስተላልፍ አሁን ቅርብ ጊዜ ታምራት ደስታ ለመጨረሻ ጊዜ ስትሄድ ሲኦል እንዳለና ምድር ላሉት ቤተሰቦቹ ወደ ኃጢአት ዘፈን ልጁም እንዳይዘፈን ነግሮኛል ብለካል አይደለ? ወደ ክርስቶስ እንዲቀበሉ ተመልሰህ ስትሄድ ለልጁ መልእክት አስተላልፈሃል። ታምራት ደስታ ልጅ አይደለ? አዎ ተመልሰህ ሄደህ መልእክት ማስተላለፍን ለታምራት ደስታ ነገርከው? ወደ ድጋሚ ወደ አሁን ከዛ በኋላ አልሄድኩም። አሁን ከዛ በኋላ አልሄድኩም። እኔ አሁን የሚመስለኝ ይሄ ነገር በህልምስ ቢሆን ምን አብዲው ማለት ይህንን ነገር የሄድከው በህልሙ ቢሆን ኧረ በህልም ሳይሆን አንዳንድ ቅዠትም ሊሆን ይችላል። ቅዠት አይደለም። አሁን መጽሐፍ ቅዱስ ነው። አሁን በህልም ሄደምን አሁን እዛ ጋር እግዚአብሔር እንደቀለበ ኤልያስ አሁን ቆይ ኤልያስ በቅዠት ነው የሄደው አይደለም? ሄኖክ በቅዠት ነው የሄደው አይደለም? ጳውሎስ በቅዠት ነው የሄደው? ኤልያስ በደንብ የተገበረው አለ። ሁሉም ሐዋርያ እነ ዳንኤል አሁን ዳንኤል በአንበሳ ጉድጓድ ሲወድቅ አንበሳ ለምን ያበደው እምነቱ ጠንካራ ነው። አሁን አንተ እኔና ሶስት እዚህ እንኳን አብይ ያጠረውን አንበሳ ጋር ብንለቅ ይቀርዛ ተፍሎ አሁን ይበላዋል አይበሉ? እሺ ለምን ገብቷል? ያ ሊበሉም ላይበሉም ይችላሉ። እምነት ያለ ሰው አይበላም እኮ እምነት ይላልማ። ገና ነህ አንተ ምድራዊ እኔ ገና አይደለሁም። አሁን ቆይ ስማ፣ አሁን ሰማይ ለመሄድ አራት አይነት አለ። አሁን በአራት አይነት ነው። አሁን ቅድም ያልከው አንደኛ ሰው በመንፈስ ይሄዳል ሰማይ። አሁን ቅድም ያልከው ህልም በመንፈስ ይሄዳል፣ በስጋ ይሄዳል፣ በንፋስ ይሄዳል፣ መልአክ ይዞ የሚሄዱታል። ስለዚህ አራት አይነት ነው። አሁን እኔ መልአክም ይዞ ሄደዋል፣ በንፋስም ይጃለሁ፣ በመንፈስም ይጃለሁ፣ በመስላልም መልአክ ቀጥታ እኔ አሁን መላእክቶች ቁርስ የሚሰጥ ነገር ቁርስ የሚሰጥ አለቃውን ሚካኤል የመላእክቶች አለቃ ማለት ታምናለህ ማለት እግዚአብሔር ደግሞ ሲልከው አይደለም ሲልከው ወይ ሚካኤል ወይ ገብርኤልን ይላል። እኔ ገብርኤል ሚካኤል አይደለም የመጣው ሌላ መልአክ ነው የመጣው። አሁን እኔ የሚጠብቀው መልአክ እያንዳንዳቸው አለው ስም ሁለት መልአክ ነው የሚጠብቀው። ስማቸው ነው ራጉኤል እና ፋኑኤል ይባላል። አንተን የሚጠብቁት እነሱ ናቸው። ቆይ ግን ይዞ የሄደው ሩፋኤል የሚባል መልአክ ነው። የመጀመሪያ ጊዜ ይዞ የሄደው ቤት ላይ ተገኝቶ በሶስታውን ትጠመቃለህ ማለት ነው። የሩፋኤል ልደት አሁን ጳጉሜ 3 ትልቅ በዓልና ሩፋኤል ምድር እሱ አይምንም። የሩፋኤል በዓል የሚባል አለ እንደ የለም መጽሐፍ ቅዱስ ላይ የለም። አልተጻፈም አለ የትኛው መጽሐፍ ላይ ይሄ ሰዎች ዝም ብሎ አመጡ እንጂ መጽሐፍ ቅዱስ ላይ የለም ነው። 30 ቀኑ የእግዚአብሔር ቀኑ ነው እንጂ የገብርኤል ቀን ሩፋኤል ቀን አሁን አንተ እርግጠኛ ወይ ልንገርህ መልአኩ ይዞት ሄዷል። ሩፋኤል ይሄ ሰው በሩፋኤል ቢጠመቅ ታምር ይሰራል ማለት ነው። አይ ገነት ላይ የሚለው እሱ ማጠራጣሪ ነው። አሁን አንድ ነገር ልንገርህ 30 ቀኑ የኢየሱስ አንድ ነገር ልንገርህ 30 ቀኑም አሁን 30 ቀኑም የእግዚአብሔር ያልከው እውነትህን ነው። 30 ቀኑ የእግዚአብሔር ከዛ ውጪ አንድ ነገር ልንገርህ ማስረጃ የለም። አንድ ነገር ልንገርህ እሺ ካመጣሽው አልቀር ማለት ነው። እሺ በፕሮቴስታንት እኮ ዘይት ይሸጣል
ገብቷል። የእንትና አሁን ለምሳሌ እንደ ኦርቶዶክስ ትክክለኛ አይደለም። ትክክለኛ ቅዱስ አይደለም። አንድ ነገር ልንገርህ፣ እራሳቸው ነው እንጂ አይደግፍም። አንድ ነገር ልንገርህ፣ እኔ ማለት ነው እኔ ኦርቶዶክስ ሆኜ ሄጄ የማርያም ጸበል፣ የሚካኤል ጸበል፣ የሩፋኤል ጸበል ምናምን ብዬ ስጠመቅ ለኔ የፍጡራን እንትን ነው። አንተ ግን ሄደህ ዘይትን ተቀብለ 1000 ብር ከፍለህ ያው ምን በነፃ እኔ አላምንም። ሄደህ ዘይትን ተቀብለ አንተ ግን ሰው እያመለክ አይደለም። እኔ አልደግፍም። እነኙ የራሳቸው ከህግ ውጭ የሚያደርጉት እነሱ የራሳቸው የግል ቸርች ደግሞ የችርቻሮ ጀምሯል እንጂ እነሱ ነቢም አይደሉም፣ የእግዚአብሔር ነቢም አይደሉም። እነሱ የራሳቸው ገንዘብ ነው። አንተ እኮ ከነሱ ጋር ስታገለግል የነበርክ ሰው ነህ። ከነሱ ጋር አንተ እኮ ከይጩፋ ላይ አንተ ከጭሮ ላይ ከእስራኤል ዳንሳ ላይ ዘይት ከሚቸበችቡ ሰዎች ላይ ስታገለግል የነበርክ ሰው ነህ። ሲሸጥ አይተህ ታውቃለህ? ልነግርህ ነው። ከነሱ እኔ እዛ እነሱ ጋር አንተ እኮ በሐዋርያነት የተሾምከው በእስራኤል ዳንሳ ነው አይደለ? አይደለም ነው አይቻልም። እንደዛ ተራራውን ስትወጣ እኮ እሱ ጸልይ ያለ እንጂ እኔ መጀመሪያ የተቀባው ሐዋርያው እስራኤል ዳንሳ አይደለም። እሺ ለምን በደስታ ጣራውን ወጣክ? ለምን በደስታ እሱ መልእክት ስለነገረው ነው እንጂ እኔ እስራኤል ዳንሳ ከመቀባቱ በፊት ነው ኢየሱስ ቀጥታ ቤት ድረስ መጥቶ ነው እኔን የቀባው። እንደ ሌላ ሰው ዝም ብሎ ነቢይ ወይ አንድ ሰው ነቢይ ምናምን ስላለ አይደለም። እኔ መጀመሪያ ኢየሱስ በአካል ቤት ውስጥ መጥቶ ቁጭ ብሎ እኔ ውስጥ እንደዚህ መጥቶ ዘይት በእጅ ይዞ አምጥቶ አንተ በዓለም ላይ ብቸኛ ነቢይ ነህ ብለው ቀብቶኝ ነው የሄደው። ከዛ በኋላ ነው አሁን እስራኤል ዳንሳ ያገለገለው 2012 እነሱ ሐሰተኞች ናቸው ካልክ አንተ በኢየሱስ የተቀባ ከሆንክ እነሱ ሐሰተኞች ናቸው ካልከኝ ለምን እነሱ ጋር ሄደ አገለገልክ? እኔ መጀመሪያም ያገለግለው ያ የሚቀመጠው ድሮ ቃለ ሕይወት ነበርኩ። ከክፍለ ሀገር ወደዚህ አዲስ አበባ ሲገባ ወደት ነው እነሱ ጋር ገባው። ለምን እኔ ነቢያቶችን ከዚህ በፊት ስለሚያምን ነቢያቶች በነቢያቶችን በእግዚአብሔር እመኑ ቃሉ ስለሚል ነቢያቶችን በጣም ስለሚወድ እነሱ ጋር ገባው። ከዛ በኋላ ሲያየው አሁን ምን ሆነ? ሁሉም ነገር ወደ ንግድ ነው የተቀየረው፣ ወደ ሽያጭ ነው የተቀየረው። ገባ። ስለዚህ አሁን እኔ ሲጀመር ወጥቻለሁ። አሁን ከዛ አሁን እዛ ውስጥ አይደለም። አሁን አንድ ጥያቄ ላቀርብልህ። ኦኬ ማለት በዚህ ጊዜ ዘመን እንዳንተ አሁን እግዚአብሔር ጋር ደርሰህ መጥተሃል። ብዙ ሐዋርያቶች አሉ ብዙ እና ይሄ ሁሉ እብድ ወጣት ለምን ተፈጠረ? እብድ ወጣቱ ለምን ረሳችሁት? እግዚአብሔርስ ወጣቱ ላይ ስሩ አላላችሁ? አሁን ወጣቱ የሚከተለው ምንድነው? አሁን ብዙ ነቢያቶች ሐሰተኞች ምድር ላይ ስለተነሱ ምንድነው ገንዘብ ላይ ነው ትኩረት የሚያደርጉት። አሁን ቡክ ደብተር ይዞ ይገባል ስል ሰው ሁሉ ስራ ትቶ ሁሉ ነገር ትቶ ምንድነው ቤተክርስቲያን መጥቶ ምን ያደርጋል? ቡክ ላይ ያጸልያል። ሰው ስራ መስራት አይፈልግም። በቀላል በአቋራጭ ማግኘት ስለምፈልግ ምንድነው አሁን ከናይጄሪያዎች ናቸው አብዛኛው ጊዜ ከዛ ተቀብሎ አሁን ወደ ኢትዮጵያ ገብቷል። ይሄ በጣም አደገኛ ነው። ስለዚህ ምንድነው ትውልዱ ሁሉ ምንድነው በዛ አሁን አንድ ሐሰተኛ ነቢይ ላንተ ጭንቅላት ላይ ሲጭነው እሱ ውስጥ ላይ ያለው መንፈሱም ይገባል። ያ መንፈስ ምንድነው እሱ የሚሄድበት ነው የምትሄደው። ገባ። በእግዚአብሔር ቃል አይደለም የምትሰበከው ሁሉ ስለ ምድራዊ ነው። ታገኛለህ፣ ትሄዳለህ፣ ትጥሳለህ፣ ትሻገራለህ ነው። ግን ህዝቡ ምንድነው እስካሁን ቁጭ ብሏል። ስለዚህ ህዝቡ ምንድነው በዛ መንፈስ ኮንትሮል ሆኗል። ገባ። ኮንትሮል ስለሆነ ምንድነው አሁን ከዛ ሰው መላቀቅ አልቻለም። በአቋራጭ ማግኘት ይፈልጋል። ሚራክል መኒ ከሰማይ የሚዘንብ ብር ከጣራ ይወርዳል፣ እንትኑ ብር ይወልዳል እያሉ ብዙ ሰው በቃ ይሄ ምንድነው ወጣቱ አምኗል። በቃ አብኖ ምንድነው እነሱን ነው የሚከተለው። አሁን አንድ ነገር ልንገርህ፣ ከዚህ መመለስ እንዴት አቃታችሁ ነው ያለው ወጣቱ። ይሄ የመጡት አሁን ትናንት የመጣ ድራማ ነው። እስከ ዛሬ ቢያንስ የኛ ወጣትነት እድሜ ከሸፈው ጥሩ መመር ባለማግኘታችን ነው። ማለት አንተ እግዚአብሔር ጋር ስትደርስ እግዚአብሔር እርግጠኛ ነኝ መጀመሪያ የሚያስበው ለሕፃናት ለምን እንደ ሕፃን ካልሆናችሁ መንግስተ ሰማያትን አትገቡም ይላል። ስለዚህ ልጆች በየጎዳናው ማማራረኝ እያሉ ይሄ ሁሉ አረጋውያን እና ምናምን ተጥለው እያያችሁ እግዚአብሔር ጋር ደርሳችሁ የመጣችሁት እነዛን ሐሰተኞች ነብዮች ለምን አላወገዛችሁ? ሁለተኛ ደግሞ ወጣቱ ላይ እንዴት በርትታችሁ መንፈስ ቅዱስ እንዲገባበት አልሰራችሁ? ሸሽታችኋል። እሱን አሁን ምንድነው መሰለህ አሁን እዛ ላይሰንስ የሚሰጠው ሰውየው የሆኑ ሁሉ ምንድነው በዚህ ኮንትሮል ውስጥ ስላለ ምን ያደርጋል? ያ ውስጥ ሰው ተቆጣጥሯል። ገንዘብ ነው። አሁን እነሱ ገንዘብ አላቸው። አንተ እውነት ካወራ እውነት አሁን የሚቀበል ሰው የለም። አሁን አንተ እንኳን ላይ ቢገብተህ እውነተኛ የእግዚአብሔር ቃል መስበክ ሲጀምር መጽሐፍ ቅዱስ ትክክለኛ ቃል ሲሰብክ 5 እና 10 ሰው ነው የሚያየው።
አንተ ወደ ትንቢት ውስጥ ሌላ እንደዚህ ገንዘብ ይገባል። ቡክ ላይ ጸልያለሁ ና ቢል ከ100 ከ200 እስከ 1000 ሰው ይገባል። አየህ ሰው ሁሉ ምንድን ነው? ለዛ ነው መጽሐፍ ቅዱስ በመጨረሻ ዘመን ራሳቸውን የሚወዱት ይላል። እንደ ስጋ ምኞት የሚከተሉ ሰዎች ይበዛሉ፣ ነቢያቶች ይበዛሉ ስለሚል ምንድነው ሰው ሁሉ ወደዛ ነው ዞሩ። እውነትን አይቀበልም፣ ሲያስተምር አይቀበሉም። ወረድ ውስጥ አይበቃ። አሁን አንተ ላይቭ ላይ ገብተህ 300 የማይረባ ሰው ከሚያደምጥህ 5 የእግዚአብሔርን መንገድ የሚከተል ቤት ነው እነሱ አይበልጥም? ይበልጣል። አሁን እኔ በዛ ውስጥ እኮ ነኝ ያለሁት። እኔ በዛ ውስጥ ነኝ። በዚህ ሁሉ ከተገለጸልኝ ይሄ ወጣት እሳት ውስጥ ነው ያለው። እንደዚህ አይነት በሐሰተኛ ነቢያቶች የተከበበ ወጣት፣ በአጭበርባሪ ህዝቦች እየተከበበ ነው። ከእንደገና ደግሞ ከውጭ መጤ እምነቶች እየፈለሱብን ነው። አሁን እየሰጡት ነው ፊዚዝም። ይሄ ሁሉ አሁን ወጣት ውስጥ ገብቶ ትልቅ እሳት ከማምጣቱ በፊት አንድ ስራ መስራት አለብን። ለምን ቢያንስ 5 ወጣቶች በደንብ ከገባቸው እኮ 5 ሚሊዮን ይሆናል። ስለዚህ ትግል ይፈልጋል። የ300 የ400 ከንቱ አጃቢዎች ከሚያዩ እነዛን 5ቱን ካበቃ እግዚአብሔር ቆይ 12 እኮ ነው የመረጠው ከዓለም እስራኤል አንድ ሐዋርያ አይችልም እንዴ? ኖ እሱ ነው ልክ ነህ። ሁሉንም ድንቅ ማድረግ አይችልም ነበር። ልክ ነህ። 12ቱንም ግን ብዙ ፈተና እንደሚገጥማቸው በርሜል ውስጥ እንደሚቀቀሉ አንገታቸው እንደሚሰላ ነግሮ ያን መስዋዕት ከፈሉ። አሁን መስዋዕት የሚከፍል እኔ ቢያንስ ነብይ አላየሁም። የለም እኮ የለም። ሁሉ በጋብድ የሚሄድ ነው በቃ ለራሱ ነው። ስለዚህ አንተ ግን ቢያንስ እኔ አሁን አንተ ደስ ያለኝ ስትሄድ ሳይል እኔ አሁን በፊት በዚህ አላቃ ግን እንደፈለክ ነው። ይሄ ነው ያለበት በህዝብ መሃል እየሄድክ እውነትን መንገር ከዛ ይጥፉብህ ይግፉ። ለማን ነው ብለህ ነው? አሁን ለምሳሌ ለማን ነው ብለህ የምትገፋው? ለእግዚአብሔር። ስለዚህ ያንን ነገር እግዚአብሔር ይቆጥረዋል። ከዛ ትውልዱን ትቀይራለህ። ላይፍ ላይ ገብተህ ቁጭ ብለህ 3 ሰው ብታድን በእግዚአብሔር መንገድ እንደ ምድር አሸዋ ያበዛል። ስለዚህ ይሄን ትግል ለምን አልጀመርክ? እኔማ ጀምሬያለሁ። እኔማ በሱ ላይ ነው እስካሁን ድረስ እየሰራው ያለው ማለት ነው። አሁን ምን ይላሉ መሰለህ ገብቶ እከለ አንተ ይበልጣል፣ እከለ እንደዚህ እኮ ብዙ ህዝብ አለ፣ ብዙ ተከታይ አለ፣ ብዙ ቸርች አለ፣ አንተ ለምን አትጀምርም? ቸርች ለምን ከፍተህ አትጀምርም ይላሉ። እኔ አልከፍትም። ቸርች አይከፈትም። ሲጀመር ሱቅ ነው የሚከፈተው። ገባ? እኔ የተጠራሁት የእግዚአብሔር ወንጌል ነፃ እንዲያገለግል ነው። አሁን ጋርድ ሳይኖር የሚያገለግል አገልጋይ አለ ኢትዮጵያ ላይ የለም። ሁሉም የሚንቀሳቀሱት ምንድን ነው? በቦዲ ጋርድ ነው። እኔ ብቻ ነኝ አሁን ኢትዮጵያ ላይ እንደፈለግኩት ወጥቼ የሚገባው። ምንድነው? እነሱ ገንዘብ ስላላቸው ህዝቡ ምንድነው ሁሉ እነሱ ነው የሚከተለው። መጨረሻው እኮ ጥፋት ነው። አሁን እውነት ነግረ ስትል ምንድነው መጨረሻው ጥፋት ነው። ስለዚህ ለዛ ምንድነው ሰው ሁሉ የእግዚአብሔር ቃል ቢያነብ ቃሉን አንብቦ ቢከተል። አሁን አብዛኛው እግዚአብሔርን አይደለም ሰው ነው የሚከተለው። አሁን አንድ ታዋቂ ነቢይ አንድ እንደዚህ ነው ከለን እንደዚህ ነው ውሸት ነው ብሎ አንድ ያው ብዙ ተከታይ ያለ ቢያወራ ሁሉም ተነስተው ነው አንተ ሐሰተኛ ነቢይ ነህ፣ አንተ ውሸተኛ ነህ ብሎ ነው። ለምን? እያንዳንዱ የራሱ ግሩፕ ይዟል። እያንዳንዱ ነቢይ ግሩፕ ስለያዘ ምንድነው በግሩፕ ነው። አሁን በበንተ ውስጥ ራሱ ስንት መጽሐፍ ቅዱስ እኮ አሁን በበንተ ውስጥ ሆኖ ማለት ነው አምነ ማለት ነው ግማሹ ሲኦል ትገባለህ ይላል፣ ግማሹ ምንድነው ሲኦል አትገባም ይላል። አይ ራሳቸው ራሱ ምንድነው በራሳቸው ውስጥ ምንድነው ትክክለኛ አቋም የላቸው። አይ አሁን በኢየሱስ ክርስቶስ ያመነ ሰው ለዘላለም አይጠፋም ይላል። ህግ ካልጠበቅ ደግሞ ምን አንዱ ፓስተር መጥቶ ምን አደረጋል? ህግን ካልጠበቅ ትጠፋለህ። አይ ፕሮቴስታንት ነው እኮ ነው ጴንጤ ነው አንድ ላይ ያገለገለ ግማሹ ይጠፋል ይላል፣ ግማሹ አይጠፋም። ሰው ከዳነ በኋላ ይጠፋል ይላል፣ ግማሹ ሰው ከዳነ ካመነ በኋላ አይጠፋም ይላል። አይ እኔ እንኳን ምንድነው ሰው መቀበል አልቻለም። ስለዚህ ምንድነው ግሩፕ ሆኗል። ስለዚህ ምንድነው ሰው ትቶ እውነተኛ ቃልን ይሄ ሁሉ የመጣው ምንድነው ሰው ቃል አያነብም፣ መጽሐፍ ቅዱስ አያነብም። አንድ ነብይ እግዚአብሔር ተናገረኝ እግዚአብሔር እንደዚህ ያደረገኝ የምለውን ብቻ ሰምቶ ስለሚከተል ምንድነው በዛ ሁሉ ውስጥ ትውልዱ ስላለ ምን ሆነው ለዛ ነው መጽሐፍ የምናገረው የሚጠፉት ብዙዎች ናቸው የሚገቡት ጥቂቶች ናቸው ይላል። ስለዚህ ምንድነው ሁሉም ሰው ወደ ጥፋት እየሄደ ነው። ስለዚህ ለዛ ምንድነው እውነት ክርስቶስ ጋር እንዳለ አሁን ሰው በጣም ይገርመኛል። በቃ ሁሉም ሰው ስራ ትተው ሁሉም ነገር ትተው ቡክ እንደዚህ ተሸክሞ መጥተው እግዚአብሔር ታምራት ያደርጋል። ግን ታምራት ምንድነው ሁሉም ሰው ቡክ ብር ይገባል አይደለም። አሁን ኢየሱስ 2 ዓሣና 5 እንጀራ ለ5000 ሰው አባዝቷል ምድረ በዳ ላይ። ለምን አደረገ ብትል ሰዎች ያሉት ምድረ በዳ ነው፣ ከተማ ከከተማው ሩቅ ነው።
ስለዚህ ምንድነው በዛ ሰዓት እግዚአብሔር ማድረግ ስለነበረበት ለዚህ ህዝብ ሁሉ ሰው ገዝቶ ለጊዜው ባለው ሰዓት ገንዘብ ስለማይበቃ ኢየሱስ በመካከላቸው ሰማይና ምድር ጌታ በመካከላቸው ሲጋ ለብሶ ስለነበረ ምን አደረገ? ያንን አባዛ በዛ ሰዓት ነው፣ በዛ ሰዓት ብቻ ነው። ከዛ በኋላ ሁሉም ሰው ያባዛ አላደረገም፣ አንድ ብቻ ነው ያደረገው። ምንድነው መሆን ስላለበት ማዕድን ነው። ማዕድን ደግሞ ለሰው ልጅ አስፈልጋል። ከሰማይ ምን አለ ሙሴ መናበላ። አሁን ብዙዎች ምንድነው ይሄን ጥቅስ ያምጥቶ ምን ያደርጋሉ? ያባዛል ይበዛል ብሎ ምንድነው ህዝቡ አእምሮ ላይ በቃ ገብቷል። እነዚህ ሐሰተኛ ነብይ እንዳሉ ቅድም እንዳልኩ ለትንሽ ሰብት አሁን እግዚአብሔር ያኔ ሰው ሁሉ ኃጢአት ሲሰራ በንፍር ውሃ ጠፋቸው። ማን ሰራ? ኖህ ለምንድን ነው ለእግዚአብሔር ታዘዘለት። ስለዚህ አንተ ተገተህ ብትታዘዝ እነዚህ ነብይ ሁሉ ልክ እንደ ቡም እንደ ምድር እንደ ጤዛ ናቸው። ኃጢአት ከፍተናል ወደ እሱማ አይቀርም ይጠፋል። አንተ ትበዛለህ። ስለዚህ ይህን ላይ ነው ተግተህ መስራት። ቢያንስ ህፃናቶች አሁን በእኛ ጊዜ አከሸፉ። ስለ እግዚአብሔር ቃል መንገድ ትተው መጠጥ ቤት፣ ጫት ምናምን ከፍተው ነው ወጣቱን ያበላሹ። ስለዚህ አሁን ያለው ደግሞ የሚመጣው ፈጣን ትውልድ እንዳይጠፋ እዛ ላይ እግዚአብሔርን ቃል ብትሰራ እንኳን ጥቂት ህፃናቶች ብታድን እነዚህ ሁሉ ነገር ሲጠፉ ያንተ ይበዛሉ። ስለዚህ በዚህ መልካም ስራ ላይ ምን አስባለሁ? እኔማ እንግዲህ ወስኛለሁ። እኔ አቋሚ አሁን ኢትዮጵያ ላይ ያሉ ነብይ ሁሉ እኔን ይቃወማል፣ ሁሉም ማለት ነው። ግን ካውንስሉ እኔ የምልህ ካውንስሉ አሁን አንተ አብዛኛው ነቢያቶች አንተን ይቃወማሉ፣ አንተም ነቢያቶችን ትቃወማለህ። ገብቶሃል? ካውንስሉ አንተን ይቃወማል፣ አንተም ካውንስሉን ትቃወማለህ። ስለዚህ አንተ የራስህን ሃይማኖት ለምን አትመሰርትም? እኔ የራሴ ሃይማኖት የሚመሰርተው ሃይማኖት የለም። እኔ ከመጽሐፍ ቅዱስ እኔ ትክክለኛ እኔ ኦሪጂናል ፕሮቴስታንት ስለሆንኩ ለምንድን ነው ተቀባይነት ያጣው? አሁን ለምሳሌ ኦሪጂናል ስለሆንኩ ነው። ልንገርህ አንዴ ነው መለሰ እየተደማመጥን። እሺ አንድ ጥያቄ ልጠይቅህ። አንተ ከምትሰራው አንተ ከምትናገረው የተለየ አብዛኛው ነቢያቶች የተለየ ነገር አይደለም የሚሰሩት። ኤግዛክትሊ አንተ የምትሰራው ነው። ምንድነው እነሱ ቲፎዞ አላቸው፣ አንተ ቲፎዞ የለህም፣ አንተ ደጋፊ የለህም። ያንተ ጥፋት ምንድነው? ማህበረሰቡ ላይ በደንብ ማህበረሰቡ ማጃጃል አልቻልክም። ከመጀመሪያው አካሄድ ነው ጎደለክ። ይሄ ነገር ላይ ለምን አልሰራህበትም አንተ? አካሄድ ሳይሆን እኔ እውነቱ ግልጹን መጽሐፍ ቅዱስ የሚለው ስለሚያደርግ ነው። አሁን ቅድም ብያለሁ። ቆይ ካውንስሉ ምን ነው አሁን ላይሰንስ የምሰጠው ለነሱ ነው አይደለም? አንተ ነው ጉዞ ቆይ ሰጥቶ አሁን ቀምቶ እሱ እንዳይሰብክ ተወግዟል። ግን ሌሎቹ ከሱ ነገር አትወግዙ። እኔ አሁን ዘይት የነው እኮ አሁን ዘይት ሽጬ አይደለም የሰው ህዝብ ዘርፌ አይደለም። አየህ እኔ ምንድነው ሰማይ ሄጄ መጣሁ። ያ ባለፈው እጅ ላይ ሲጸልይ ድንጋዩ ወደ እሳት ተቀየረ እና እሱ ነብይ ዘላለም እኮ ከመላእክቶች በብሉቱዝ መዝሙር አስላኩ ብሏል አልኩ እኮ እሱ ብቻ አይደለም። እንትና አለ አንድ አዳማ ላይ ያለ አገልጋይ አለ አዳማ ላይ ያለ አፖስቶል እንደሰሙ አፖስቶል ሚዲያ ይባላል። መልአክ ዝማሬ ኖርማል በብሉቱዝ ላኩልኝ አለ። እሺ ቀጥል ይቅርታ። አየህ እነሱ ገንዘብ ስላለ አይቀበሉ፣ እኔ ገንዘብ ስለሌለ አይቀበሉም። ይሄ ነው ቅድም ያልኩት። ምንድነው ሁሉም ሰው በገንዘብ ይዟል፣ ሰው ሁሉ ስለተያዘ እኔ ደግሞ ገንዘብ ስለሌለ ምንድነው እኔም እንደፈለገው ያለው። አሁን ዘይት የሚሸጡት አሉ። አሁን ባለፈው ከኔ ጋር 5 ናቸው ታላላቅ ነቢያቶች። አሁን መልሶ ደግሞ አግዶ መልሶ አስነስቶ አሁንም እየሸጡ ነው። አስብ አሁን ምን ትላለህ ታዲያ? ካውንስሉ አቋም የላቸውም። አንድ አቋም ላይ ጸንቶ አይቆሙም። ለአንድ ሳምንት ይሁን ከከለከሉ በኋላ መልሶ ምን ያደርጋሉ? ያጸደቃሉ። ቆይ ሐዋርያን እግዚአብሔር ነው እንጂ የሚሾው ካውንስል ነው። እኔ ሲጀምር ካውንስሉ ሊገደል ኢየሱስ ክርስቶስ ለሁለት ጌቶች አትገዙም ብሏል፣ ለገንዘብና ለእግዚአብሔር ወይ ገንዘብ ነው። ስለዚህ ሁሉም ምን መረጠ? ገንዘብ። አንተ እግዚአብሔርን መርጠሃል። ስለዚህ ካውንስሉን መስማት የለብህም፣ እነሱን ማየት የለብህም። አንተ በተቻለ በገባ እውነት ማስተማር እኔማ በዛ ቅድም እንዳልከው ሐዋርያቶች ብዙ ሰዓት አንበሳ ጉድጓድ ተጣሉ፣ እሳት ውስጥ በእድሜ ሊፈላ ውስጥ ተቀብለዋል። የአሁኑ ሰው ገዳም መጠን ብሎ ሚዲያ ላይ የሚወጣ ነው። ያሰት ነው ነብይ። አንተ ተገተህ ስራ ላይ መስራት
እግዚአብሔር ይላከ ከእንደገና እንደዚህ ራእይ አሳይቶ ከሄደ ደግሞ እንደነዚህ አይነቱን መቅሰፍት መፍትሄ ከሱ እንዲሰጥ እግዚአብሔር ፊት ተደፍቶ መለመን እግዚአብሔር ፊት እኮ ልባችን ደፍተን ከለመነው ይገባል። እኔ አሁን ትክክል አይደለም ነው አሁን ቅድም ያልከው ሐዋርያ አሁን ሐዋርያ በመጽሐፍ ቅዱስ ውስጥ ማንም ሰው አይሾምም። አሁን ግን በፕሮቴስታንት ምንድነው አንተ ሐዋርያ ነህ ብሎ ይሾማል። ይሄ ትክክል አይደለም እኮ ይሄ ትክክል ትክክል አይደለም እያልኩ እኔ ሁሉ እኮ ይነግራሉ። ሲነግር እነሱ ምን ጥቅስ ያመጣሉ? እግዚአብሔር ለእያንዳንዱ ሐዋርያትን ነቢያትን ለቤተ ክርስቲያን ሰጥቷል የሚል ጥቅሱን ያመጣሉ። አሁን ሐዋርያ ሰው መሆን የሚችለው አንድ ሰው እግዚአብሔርን በአካል እንደ ኢየሱስ ክርስቶስን ኖርማል ፌስ ቱ ፌስ አግኝቶ እግዚአብሔር የሾመ ነው ሐዋርያ የሚሆነው። ሰው አይሾምም ሐዋርያ። አንድ ተሳሳትከው ነገር ልንገርህ። አልተሳሳትኩም። እሺ ተሳሳትከው ነገር እሺ እኔ ፕሮቴስታንት ብሆን እሺ ሰው እንዲሾመኝ አልጠብቅም። እኔ ሰው ዛሬ ሾመው ልነግርህ ነው። እስራኤል ዳንሳ ላይ ሳልሄድ፣ ዮናታን ላይ ሳልሄድ፣ ካውንስሉ ላይ ሳልሄድ ነብይ ነኝ ሐዋርያ ነኝ ማለት መብት አለኝ በፕሮቴስታንት በመጽሐፍ ቅዱስ አሁን ያለው ነገር ነው። አሁን ያለው ፕሮቴስታንት ኢትዮጵያ ውስጥ አሁን ያለው የድሮዎቹ ሙሉ ወንጌሎች እንጂ መጽሐፍ ቅዱስን አይከተልም። ኢየሱስም እንኳን አይከተሉም ብዬ ነው የማምነው። እንደውም ኢየሱስን መከተል መጀመር አለበት ብዬ ነው። የኢየሱስ ተቃዋሚዎች ናቸው ብዬ ነው የማስበው እኔ ማለት ነው። እኔ እርግጠኛ 100% ሆኜ ልንገርህ፣ ዛሬ ከመሬት ተነስቼ ነብይ ነኝ ሐዋርያ ነኝ የማለት መብት አለኝ። እሱ ለተጨማሪ ብዙዎች እኮ እንደዛ ይላሉ እኮ አሁን አብዛኞቹ እንደዛ ይላሉ እኮ ካለ እኮ እምነት አሁን ብዙ ግን አንተ እህን ስላልክ መጽሐፍ ቅዱስ ሰው ተከታይ ካለ እምነት ነው ፈክሰት ትችላለህ። አሁን ይሄ ለኢትዮጵያ ትልቅ እሳት አመጣብን። አብዛኛው በሐሰተኞች ነብይ ነው ይሄ የታወረ ወጣት የበዛው። ይሄ ጥቅመኛ አቋራጭ የሚፈልግ ወጣት በዛ። ሴተኛ አበዙ። አንተ ቢያንስ የገስታውስ ነው የሚባለው። እስቲ አስበው ይሄን ያህል ሲቆሽሽ ካውንስሉ ምንድን ነው ሰው ይሄን ሲሰማ ቀደም እንዳልከው በፕሉስ ውስጥ ተጋካ ለዛ ነው እኮ ነው ይሄን ያህል መሰፋፈጥ ለኢትዮጵያ መቅሰፍት ነው። ይሄ ቢያንስ የፕሮቴስታንት አማኝ እኔ በድንቆቹን አውቃለሁ። እኔ ድሮ ያደግኩት ይኸውልህ እኔ ፕሮቴስታንት ጸልየውልኛል፣ ሙስሊም አባቶች ሀጆች ጸልየውልኛል፣ የኦርቶዶክስ ሕፃን ሆኜ ማለት ነው። ሁሉ ውስጥም እግዚአብሔርን አይቻለሁ። ከልባቸው ነበር ሰው ልጅ የሚወዱት እንደዚህ የቆስ አምላክ ያለ የእግዚአብሔርን ቃል ሲነግሩኝ አፌን ከፍቼ ነው የሰማኋቸው። የአላህን ምስጢር ሲነግሩኝ እንደዛው። ለምን በእነሱ ላይ ያለ መንፈስ ቅዱስ ነበር። ትክክለኛ ሰው ልጅ በየእምነቱ የራሱ ልክ አለ። አሁን ነው ልክ ያጣው በእንደዚህ በሐሰተኛ። ስለዚህ እነዚህን ሐሰተኛ የሚቃወም አንድ ነቢይ መነሳት አለበት። ፍቅሪዝም ተነሳኩ ፍቅሪዝም ጀግና ነው። ምን የራሱ ነው አበ ከራሱ የሱን አይቀልድ ነው። እሺ ከፕሮቴስታንት ነው የምልህ ይሄን ሐሰት እያዩ ሁሉም ወደዛው ከተነዳ ተጠያቂ ነው። ንጹህ ብትሆን ትጠየቃለህ። ለምን ሲያቆሽሹ ታይተህ ዝም ብላለህ? ጌታ መጣ ቆይ ሳይ ቤተ መቅደሱ መነገጃ ነው ገለባ በጠባቸው አለ ታዲያ እዚህ የሚገለባበት እንዴ ካውንስል ታዲያ ለምን ተመረጠ? ለዛ ኮሎ ወይ ያስደበድበዋል። ጋርድ አላቸው እነዚህ ሰዎች። ቆይ ነገር ጋርድ አንተ ብዙ ነገር የማታውቀው ነገር ስላለ ነው። እኔ ብዙ ማለት ብዙ በነሱ ጉዳይ ላይ ጋርድ አላቸው፣ ያስደበድበዋል፣ ያሳፍነዋል። ይሄ ውሸት አይደለም። ኢሳት ላይ ቴሌቪዥን ላይ ምናምን ነገር እንደውም ቀርቦ አሳፍነው ወላይ ተወስደው ያስደበድበዋል። ሰዎች በጣም ጋንግስተር ናቸው። ይሄ ውሸት ሳይሆን የተሰራበት ነው። እኔ ጋንግስተርም ከዲሮ ከክርስቶስ ሐዋርያ ቶች ጊዜ ነበር። እሳት ውስጥ ገብቷል። ያን ትገባለህ። ያፍ ነው ያስከው አንተ ማንን ነው? ክርስቶስን ተሸንፈ የእሱን ጋርድና ክርስቶስን እኮ የእሱን ጋርድ አስመለጥከው ማለት ነው። አይ እንደ ሰውኛ አስተሳሰብ እምነት ነው አይደለም። እምነት አለ እንደ ሰው እኛ መመናኑ ነን። እውነት ነው። ሰገድኩ እኮ የእግዚአብሔርን ሐዋርያ መቀባት ይሁን። ሐዋርያ ማለት ትልቅ ፓወር ያለው ነው። አረከስ ነው። እዛ ጋር እኮ በዘይት እየተጠቀጠቀ በርሜሉ አልፈሩም ገብተዋል። ስጋቸው ከአጥንታቸው ሲለያይ ለዛ ኮንተ ስትለይ ነው። ያሁኑ ግን እንቅፋት የሚበንዴ ለምን አጋዜ ይመጣል? ከመሬት ለምን ታጅቦ ይመጣል? ምንም አያሸንፍም። ለምን የለበስከው ክርስቶስን ነው። በእውነተኛ ከሆነ እውነተኝነት ስለጠፋ ነው የምልህ። አሁን እንደዚህ የሚያግቱ አንተ ማስተኛ አያገቱ ሊያገቱ አይችልም። እግዚአብሔር ከተቀባ ማንም አያሸንፍም። አሁን ይኸውልህ የኛውን ቆይቶ በኦርቶዶክስ እምነት ይሰጥ አሁን እነሱ በኦርቶዶክስ እምነት መጥተው ሲያላግጡ ታያለህ።
አሁን በአባቶች አሁን በብዙ ቸርች አሁን ከመጡት እግዚአብሔር ግን ምን ይላል? ጠላትህን ውደድ ይላል። እንኳን ወንድምህን ፈራጁ እኔ ነኝ አንተ ማን ፈራጃ? እነሱ ግን ሙሉ ለሙሉ ሲፈርዱ ታያለህ። የእኛ አባቶችን ግን የፈለገ ማዕበል ሲነሳ ይደነብራሉ። ነገር ከመለኮ ነው የምነግርህ። ምንም ነገር አይፈሩም። በገዳማቸው ቁጭ ብለው እዚህ ጋር አንተ የፈለግከውን ይዘህ ስትመጣ ብዙ ደርሷል። አይታልበፖለቲካ እውነት ነው። ሸሽተው ያውቃሉ? አይሸሹም። አቁሞታል። ይኸውልህ አሁን እኔ አንድ እንትን ልገርህ። አሁን በዚች በፖለቲካው መጣ እዚህ ናዝሬት አርቶ አርሴማ ትባላለች። ካህኑ ዝጋ ይሄ እኮ ፔንሲዮን እንትን መጠጥ አልዘጋም አላቸው። ቸርቹን ቤተክርስቲያን አልዘጋም። ከዛ እሺ መጋዘን አለ ይሄ እንትን ክፈት አለ። እሱን ብር ሊወስዱ አልከፍትም አለ። እንገላለን አሉ። ግደሉኝ ብሎ ተንበረከከ። መቱት። መስዋዕት ሆነ። አየው ድንቅነት እምነት። ከዛስ እነሱ አልኩ እኮ እያንዳንዱ በበሽታ ነው ያለ። ወረርሽኝ ገብቷል እኮ እንዳለ እግዚአብሔር ጣልቃ ገባ ማለት ታገልኩ አሳይ ግን መስዋዕቱን ደረቱን ለምን መሰለህ? ለሱ ከተገዛ የሱ ነው። አለበለዚያ ግን አለማይ ነው። እዚህ ጋር ግን አሁን ቢዝነስ ካልሆነ ይኸውልህ እምነት ያን ያህል ዋጋ ያስከፍላል ነው። ገብቶሃል? እምነት መመረጥ አለበለዚያ ሁላችንም ተነስተን ሐዋርያ ነው እንትን ፓስተር እንትን እሱ የስም ልትሆን ትችላለህ። የስም ልትሆን ትችላለህ አይደለም ያልኩህ። ተነስተን ግን የእግዚአብሔር ነው። ሐዋርያቶቹ በሙሉ ሞተዋል አይደለ? እንዳለ 12 እንዳለ ለዛውም እኮ አሰቃቂ ሞት። ከእንደገና ደግሞ ሳስብ እነነዌ ሰዎች ላይ እና ታዲያ ቆይ ያው ሐዋርያቶች መስዋዕትነት የማይቀበሉት ለምንድን ነው? ዱባይ ቤት አላቸው፣ ኒውዮርክ ቤት አላቸው፣ ቬጋስ ቤት አላቸው። ሰው እኮ ቢለኝ አስተዳዳሪዎች ናቸው። ያሁኖቹ 4 ሚስት አላቸው። ገብቶሃል? 6 ሚስት አላቸው። ለወዳቸው አይደሉም። አሁን እኮ አፋቸው እኛ ነን የምንሰጣቸው። አሁን ቅድም የነገርኩህ የሐዋርያ ስራዎች መስዋዕትነት ነው። የእግዚአብሔር ነው። እውነት ነው። ገንዘብ አምጥቶ ይላል። አሁን ገንዘብ አምጥቶ ጸልይልኝ የሚል አሁን የኛ አባቶች ሲጸልዩ በገንዘብ ጸልየው ሊያውቃል። ማን አደረገ? በሐዋርያቶች ውስጥ ያደረገ የለም አይደለም እንጂ በመጽሐፍ ቅዱስ ውስጥ ያለው አንዱ ጥላቸው ይፈውሳል። ለእንትና እንኳን ያ ንጉሱ መተው ለእንትና መጽሐፍ ቅዱስ ያለ ያውቃል። ብርን ሲል በእግዚአብሔር መንግስት በመናት ታገኘ አስበው ያን ያሉን ያውንም ግን 50,000 ብር ካመጣ ይኸውልህ እኔ 10,000 ብር ከሰጠው ገነት በሩ ላይ ነው የምንቆመው። አንተኛው 50,000 ከሰጠው ገነት ውስጥ እናስገባ። ይሄ ጅል ስራ አየው። እና ትክክለኛ ሐዋርያ ከሆንክ አልኩህ እኮ አንድ ህዝቡን ልታሻገር ትችላለህ። እግዚአብሔር ደግሞ እኔ ሲገለጽ እኔ የማምነው ይኸውልህ በጴንጤዎስም በሙስሊምም በማንኛውም ሃይማኖት ውስጥ ንጹህ ልብ ካለ እግዚአብሔር ይከተላል ብዬ አምናለሁ። ይሄ ራስ እሱ ልክ ነህ። አሁን አንተ እሱ ልክ ነህ። አሁን ሁሉ ያሉት ሐዋርያቶች አሁን ቅድም ያልኩት አንተ ስትለይ እኮ ነው እግዚአብሔር የሚለየው። አንተ በዛ ኮኔክሽን ውስጥ ሆነ ሁሉ ላይ ተያይዘ ካለ እንዴት እግዚአብሔር ይሰራል? በመጽሐፍ ቅዱስ ትክክለኛ ሐዋርያ ማለት ምንድን ነው መሰለህ? መጽሐፍ ቅዱስ የሚለው ሐዋርያ ቸርች የተከለ ወደፊት የሚሄድ ነው። ቸርች ላይ ቁጭ ብሎ የዛሬ ሳምንት አንተ ታገግላለህ፣ የነገ ሳምንት አንተ ቁጭ ብሎ ሜባና እንትን ብር የሚለቅም አይደለም ሐዋርያ። ሱቅ ነው። ሐዋርያቶች በመጽሐፍ ቅዱስ ላይ ያሉት ምንድን ነው? ቸርችን እየተከሉ ወደፊት መሄድ ነው። ሐዋርያ ማለት እዚህ ቁጭ ብሎ ቸርች ከፍተህ በየሳምንቱ በየወሩ ከሰዎች ገንዘብ መልቀም አይደለም። ስለዚህ ለዛ ነው እኔ አሁን ሰዓት ሐዋርያ ሲጀምር የለም እኔ አልቀበልም። ያው ሰዎች ከመጽሐፍ ቅዱስ ውጪ ስለሚያደርጉ ነው። ገባ? ስለዚህ ምንድነው ካውንስሉም በል ማንም በል ሁሉ ላይሰንስ የሚሰጠው እነሱ ነው፣ የሚወስነው እነሱ ነው። ሁሉም ደግሞ ምንድነው የሚሄዱትም እነሱ ጋር ስለሆነ ምንድነው እዛው እነሱ ይጭረሱ። ላይሰንስ የሚሰጠው ያው እዛው ነው። እሱ ድርጅት ነው። በእኔ የማምነው ላይሰንስ የሚሰጠው ከላይ እግዚአብሔር ነው። ላይሰንሱ እግዚአብሔር ነው። ይሄ የሚሰጠው ድርጅት ነው። ሃይማኖት ድርጅት ይሄ አሁን ካውንስሉ ምናምን የምትለው ነገር እነሱ ስለዚህ ትውልዱ ጠፍቷል። እኔ አሁን የምቃወመው ይሄ ሁሉ ወጣት ለምን ከሸፈ? እኔ አንድ ነገር ልንገርህ፣ በየትኛውም ዓለም ላይ ቤተክርስቲያን ቸርች ግብር አይከፍል። አሜሪካም እዚህም ለምንድን ነው እነዚህ ቸርቾች ጤናማና በስነ ምግባር የተገነባ ማህበረሰብ
ይፈጥራሉ የመንግስትን ስራ እየሰሩ ነው ተብሎ ስለሚታሰብ ነው። እኔ ግን አሁን የማስበው ማለት ነው የኢትዮጵያ መንግስት የኢትዮጵያ ቤተክርስቲያኖችን በአጠቃላይ ሁሉንም እምነቶች እንደውም በሚል ደረጃ እንት ማለት ግብር ማስከፈል አለበት፣ ገንዘባቸው ኦዲት መደረግ አለበት። ምክንያቱም አሁን አንዱ ሃይማኖት ሲሰዳደብ ነው የምትሰማው፣ አንዱን ሲነቅፍ ነው የምታየው። ስለዚህ መልካም ማህበረሰብ ሳይሆን ለእኛና ሟች ሃይማኖት ማለት እኮ ጥሩ ስነ ምግባር የማይፈጥር ከሆነ ትርጉም የለውም፣ ድርጅት ነው። ስለዚህ እነዚህ ካምፓኒዎች ልክ እንደ ካምፓኒ ታይተው በእያንዳንዱ ቤተክርስቲያን ግብር መክፈል አለበት ብዬ ያምናለሁ። ምክንያቱም እየገነቡ ያሉት ትክክለኛ ማህበረሰብ ነው ብዬ አላምንም። እኔ ደግሞ እንዳታምለው ግብር መክፈሉ ሲል የባሱም ደግሞ ጭራሽ ብዳበዙ ስራቸው በኃላፊነት እንዳልተወጡ መጠየቅ አለባቸው። እኔ ደግሞ ምን ልክ አሁን ግብር ቢከፈል ሱቅ የሆነና ቢዝነስ ሆነ አሁንም እኮ ቢዝነስ ግብር አትሊስት የኢትዮጵያ መንግስት ህዝብ ይጠቀም መንገድ ይሰራ አባባል ያልገባ በሁለቱም መንገድ ለትውልዱ ጥቅም አይሰጡም ነው ማለት ነው። አሁን መንግስት ጥያቄ ማቅረብ አለበት። የሁሉ ብድ እንዴት በዛ ገብቷል? ይሄ አልሰራችሁም ገብቷል? እንዳሁኑ እንዳልኩ በእኛ ውስጥም በእነሱ ውስጥም ውሸተኞች ስለበዙ ነው። ስለዚህ እነሱን መለየት እንክርዳዱን እሱ ለዩ ይላል እግዚአብሔር እኮ ይላል። መንፈስ ቅዱስን መርምሩ ቀበሮች አሉ በውስጥ የሚኖር ይለናል እኮ። አሁን ለዛ ቀበሮች በስተዋልና መለየት አለ መሰል ጊዜው ይሄ ሁሉ ብድ ይሄ ሁሉ ጀዝባ ወጣት ይሄ ሁሉ በ16 በ17 ዓመቱ ሊሂድ መሞት ይሻለኛል እንዴ እኮ ልዘቅጥ ይገባል እኮ እንደ ሃይማኖት በጣም ሰው 60 ዓመት ሆኖ ለመሞት የሚፈራ ማህበረሰብ እያለ አድገን በ17 ዓመት ላይ ጨርሶ ምን አይቶ እንዴት ሊሆን ይችላል? እዚህ ጋር ግን አንድ ፓስተር አስቀምጠናል አይደል? አንድ ጥያቄ ልጠይቅ። እንዴት ነው አሁን ከእናንተ በላይ ለቤተክርስቲያን እሱ ቅርብ ነው፣ አገልጋይ ነው፣ በጋርድነት ሰርቷል፣ ብዙ ነገር ሰርቷል፣ በቤተክርስቲያን ዙሪያ ላይ የነበረ ሰው። እንዴት ቤተክርስቲያኖች ጥሩ ስነ ምግባር ያለው ዜጋም መቅረጽ አቃታቸው? አሁን ቅድም ነገርኩህ እኮ አሁን ሁሉም ምንድን ነው ተያይዟል። ገንዘብ ነው። ገንዘብ አይደለም ያስገድላል ከፈለግ እኔ ስንት ጊዜ እኔ አሁን ከዚህ በፊት ለአንድ ነብይ ትንቢት ተናግሬ ሚዲያ ላይ ወጥቼ ተመለስ፣ እውነቱን ትልቅ ነብይ ነው ተመለስ፣ ንስሐ ካልገባ እንደው ትሞታለህ ብዬ ስነግር አንተ ማን ስለሆንክ ነው እሱ ላይ ትንቢት የሚናገረው ብሎ ሁሉ ራሱ ስልክ ደጋፊዎቹ ናቸው። ስልክ ሁሉ ያጠልፎ አንተ አሁን የት እንዳለ እያየው ነው። በቃ እየተከታተሉ ማለት ነው። ካልገደለ ወጥተህ ይቅርታ ካልጠየቅ እያሉ ማለት ነው። እኔ አልጠይቅም እንደው ከገደላችሁ ግደል በቃ ጌታ ምስክር ነው ብሎ ባይዛ ተደባደባለሁ ከዛ በፊት ማለት ነው። ለኛ ትውልድ አሁን ክርስቶስን ሰው እነዚህ ሰዎች የሚከተሉ ፓስተሩ ነው ማለት ነው አልኩ እኮ ለዛ ነው። አሁን ሰው ሁሉ የሚከተለው ምንድነው? ነብይ ነው ፓስተርን ነው እንጂ እግዚአብሔርን አይከተሉም። ሁሉ ምን አንድ ሆኗል። አሁን ቅድም ባልከው ነገር ላይ አሁን መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም ተብሎ ምን ይሆናል? አሁን እንደፈለገው አሁን ብር የሚሰበሰበው ስንት እንደሆነ አይታወቅም። ቬጋስ፣ ኒውዮርክ እኔ ማውቀው ስም መናገር አልፈልግም። ቨርጂኒያ በተለይ ዱባይ ቤት ያላቸው ቸርቹ ዘግተው ያዱታሉ። ለምንድን ነው? ማምለጫ መፈለጊያ ነው። የሆነ ነገር ግቡ ቢል ሀገር ውስጥ ወይ የመንግስት የሆነ ነገር ቢፈጠር ምናምን ነገር ሮጦ ሊያመልጡ እንደሆነ እናውቃለን። ስለዚህ መንግስት ግብር መቀበል አለበት። ለዛ እኮ ነው አሁን ሁሉ ቸርች አሜሪካን ሐዋርያ ስሙን አልጠቅስም፣ ግን አንድ አባካል ተገናኘ ፖስቸር ነው ፓርክ ላይ ለጥፎ ነበር ነስማ ሐዋርያ በጣም እና እኔን ያደንቀኛል። ሚዲያ ላይ አይቶኝ ይሆናል እዛ ቁጭ ብለን እናወራለን። አቤኔዘር ቸርች አወቅሁ። አቤኔዘር ፎቅ ወይ ግሪን ቫሊ እዛ ማርኬት ላይ ቁጭ ብለን ማርኬት ስማ ለምንድን ነው ግን ይሄ ሁሉ ሐዋርያ ያላችሁ ይሄ ሁሉ ወጣት እንዴት በዛ አልከው? ይሄ ሁሉ ወጣት ሲጀዝብ እንደገና ቢያንስ ትልልቅ አቅም ነው ያላችሁ። አንተ አሁን እንዲህ ቦታ ቸርች አለ ደነገጠ ነበር ሰው አለ። ግን ወጣቱን የሚገነባ የሆነ ፕሮጀክት መቅረጽ ለምን አቃታ? ዙሪያ ጥምጥም ነው የሚያወራው። ከዛ ይሄ መልስ አፋጠጥ ያንተ ደወለ ስልክ ተደወለ ብሎ ተነስቶኝ መመለስ ማይፈልግ እንግዲህ የአንድ መልስ የለውም። አየሁለት እና እንግዲህ የተከበረ ሰው ነው የነገርኩህ።
ህዝብ የማይጎርፍበት የለም። ከዛ ቀጥታ ገብቼ መድረኩ ላይ ነው የሰጀቡት። ህዝቡ ተገርሞ እንዴት ደፈረ አይነት ነገር ገብቼ ውስጥ አልኩ እኮ እዛ በቤኒዘር ገብቼ ባሉከው ጴንጤ ናቸው በጣም ያከብሩ ይወዱኛል። ደንግጠው እሳቸው ቁጭ ብለው እንዴት አይነት ነገር ማለት እንዴት ይህን ሰዓት መልስልኝ ገብተዋል። አሁን እንዲህ አይነት ጥያቄ አሁን ያው እነዚያ ቢያንስሽ ገንዘብ ሰብስብ ነፍ ብድና ነፍ በሽተኛ ሰው ይዛ ያ ገንዘብ ምን ይሰራላል? እና አሁን ሁሉም ገንዘብን ሲያሳድዱ ይሄ ሁሉ ትውልድ ቤተሰቡ የማይሰማ እናት አባቱን የማይከብር ስነ ምግባር የሌለው ግብረ ገብ የሌለው ትውልድ ፈጥረው። ስለዚህ ለዚህ ተጠያቂ ማን ነው? የሃይማኖት አባቶች ናቸው። መንግስትም ተጠያቂ። ለምን ወጣቱ ላይ የሚሆን ነገር ፕሮጀክት የለም። ወጣቱን ስነ ልቦና አልተገነባም። አሁን በሰለጠነው ሀገር ወጣቶች አይምሯቸው ይገነባል። በግብረ ገብ በስነ ምግባር የሚወጡት ፕሮጀክቶች አሉ። ያ እንደ መንግስት ሆኖ ትልቁ ግን ኃላፊነት ያለበት በሀገራችን በኢትዮጵያ ሃይማኖት ድሮኛ ጋር የሃይማኖት ትምህርት ሰዓትን ጠብቀ ሄደ ተምረ ለእናት ለአባቶች ለጎረቤት እናት አባቶች የምንታዘዝ ገብቷል የምንላክ የምናከብር ነበር። አሁን ግን ይሄ እንደዚህ አይነት ብዙ ቸርቾች እናንተ ከመጡ በኋላ ምን አገባኝ ግዴለሽነት፣ ግለኝነት ምን አገባኝ የሚል ትውልድ ነው የተፈጠረ። አሁን በቃ የለም። አሁን ሁሉም በቃ ቸርች ንግድ ሆኗል፣ ቤተክርስቲያን ንግድ ሆኗል። ሁሉም ነገር በቃ ከገንዘብ ጋር ተያይዟል። ሁሉም ነገር አሁን ወንጌል ራሱ እኮ አሁን በረሃ ሄዶ የሚሰብክ የለም። እዚህ ላይ ብላይ ቁጭ ብለህ ነው ገንዘብ ነው ግብት እየተቀበልክ እሱን ነው ወጥተህ የምሰብከው ሰው የለም። ስለዚህ ምንድነው ሁሉም ለዛ ነው የለም ብለህ ሲታወራ ይቃወማሉ። አንተ እውነትን ሲታወራ ይቃወማሉ። ስለዚህ እኔ ለዛ ነው አሁን ብዙ ለዛ ነው ለኔ ላይ የምነሱት። እኔ የለም እኔ ነብይ የለም ኢትዮጵያ ላይ ሐዋርያ ሲጀምር የለው መጽሐፍ ቅዱስም አይፈቅድም። ይሄ ሁሉ የሚያደርጉት ምንድነው በራሳቸው የሚሾሙት ሐዋርያ እግዚአብሔር ነው የሚሾመው። አንዱ ደግሞ ሐዋርያ ነው እከሌነ ብሎ ይሾማል። ይሄ ደግሞ ምንድነው ከመጽሐፍ ቅዱስ ውጪ ነው። ስለዚህ ምንድነው እኔ የምለው እንደው መንግስት እኔ አንድ ጥያቄ ልጠይቅህ። አሁን አንተ ራስን ሐዋርያ ነኝ ብለህ ነው የምታስበው? እኔ ሐዋርያ አይደለሁም። ነብይ ነህ? ነብይም አይደለሁም። ምንድን ነህ? ኦሪጂናል ነብይ ነኝ። ኦሪጂናል ነው ግን አንተም እኮ እነዛ ብር ካላቸው አጀንዳ ነው ተከ አሁን እግዚአብሔር ምን ይጠላል? ከብር ከማምለክ የበለጠ ደግሞ የሚጠላው ትዕቢት። ይኸውልህ አንድ ነገር በትዕቢት መሞላት ይላል አይደል ያልኩት። የእሱ ጎበዝ ሆኖ ይላል አሁን ያለው አሁን እሱም እነሱ ኮንኗል እሱ ደግሞ በምን ተሞልቷል? በኩራት በትዕቢት አልሞትም ብሎ ነገር ራሱ ኦሪጂናል ነብይ ማለት ነው። እኔ አሁን አንድ ጥያቄ እሺ ትክክለኛ ነብይ የማያዋሽ የማያጨበርብር እግዚአብሔር አይደለም በቃ ከእግዚአብሔር ቃል ውጪ ለማለት ብትሆን እንኳን ይላል እሺ ትክክለኛ ኦሪጂናል እግዚአብሔር ነው አለ እኮ ኦኬ እሺ ዝቅ ብለህ እኔ ታናሽ ሁሉም ያቸው ማለት እሱ ስለጠየቀ እኮ ነው። ምንድን ነው ብሎ ስለጠየቀ ኦሪጂናል ወጣቱ ይሳሳታል ነው የሚለው። አሁን ንክክ ሆነ የሱ አይነት ተሳስቻለሁ። ወጣቱ ይሄን ይሳሳታል። ዝቅታን የእግዚአብሔርን ዝቅ ብለን ስናገለግል ይኸውልህ አንተ ዝቅ ብለህ በስያንቋሽ በእግዚአብሔር ምንድን ነው ለዛ ነው እግዚአብሔር ስለመረጠ ነው። በብዙዎቹ አንተ ያሟል እሱ እንዲህ ይላል፣ ግን አንተ ከፍ ብለህ ለምን ቤተክርስቲያን ድሮ ስንሄድ ከፍ ያሉትን ማዋረዳቸው ከሌላ ደግሞ እግዚአብሔር አልኩህ እኮ ትዕቢተኛን አይወድም። ይቃወማል። ትዕቢተኞችን አዋረዳቸው ከፍ ያሉትን ዝቅ ያደረጋቸው ሐዋርያ ጴንጤዎች በቁማቸው አሁን ሐዋርያንን ምናምን የሚሉት በቁማቸው ነደው የምናይበት ሩቅ አይደለም። እኔ ድንጋይ የእግዚአብሔር ድሮ ፍርድ ይቆያል። ለምን የሰው ልጅ ሳያውቅ ነበር የሚያጠፋው። አሁን ግን አውቀን ስለምናጠፋ ቦሌ ላይ የሰራት ግብ ፊላሚንጎ ይከፈላል። አሁን ፈጽሟል የፍርድ ጊዜ። አሁን እያንዳንዱ የምታያቸው ለማየት ያበቃል። አብደው ነው ለምን ይዛች ስማ ከመለኮ ነው አብደው ሲሊማራስ ጫት ሲለቃቅሙ ነው እየሰማሁ ነው በደግረ ለምን መሰለህ ይሄ ሁሉ ህፃናት ጎዳና ማማራብኝ እግዚአብሔር ትውልዱን ስታንገላታበት ዝም የሚል ይመስላል።
ትዕግስተኛ አምላክ ስለሆነ እውነት ነው። ስንት ሴቶች ልጆቻችን ቸግነው እናትና አባቶቻቸው ሊለውጡ ሲሉ ቸርች ውስጥ ተደፍራ ቀስሟ ተሰብሮ እኔ በሚዲያ እንዲወጡ አልፈልግም። ከምሬ ነው። የወጡም እኮ አሉ። የወጡ አሉ። በስነ ልቦና በምንም ይጎዳሉ። በውጭ ቢወጡ ይታከማሉ። ሰው ልጅ የእኛ ሀገር የባሰ አሸማቋት ገመድ ላይ ነው የሚያስገባ። ስንት አሉ። ያቺ እናት በድህነት እንጨት ሸጣ ጥፍጥፍ ጠፍጥፋ ያስተማረቻት አሁን ጂነስ በማይወሰው ቅስሟ ተሰብሮ እውነት በጣም ስለዚህ እግዚአብሔር አሁን ፍርዱ የሚሰጠን ነው። አሁን የሚያስፈልጋት ለኢትዮጵያ ሲጀመር ሐዋርያ አሁን እኮ ዘመን የለም ታውቃለህ። አሁን ቆይ ልንገርህ። አሁን ስለ ጩፋና እስራኤል ዳንሳ እስራኤል ዳንሳ ነቢ ነበር። አሁን ቄስ ቤሊናን ታውቃለህ? አርፏል። ቄስ ቤሊና ሰርካ አላቃቸውም። ቄስ ቤሊና አታውቅም? አሁን ከፍታ ዘመን ለኢትዮጵያ የሚለው አወኳቸው። አሁን ነቢ እስራኤል ዳንሳ የሾሙሳቸው አይደሉም እነሱ ናቸው። አሁን ሐዋርያ ነው ብለው ነብዩ ጩፋ ጋር መጥቶ ሐዋርያ ነስል እኔ ሐዋርያ አይደለሁም እኔ ነብይ ነኝ ብሎ እሱ እምቢ ብሏል። እሱ ጎበዝ ነው። እምቢ ብሏል። እሱ ለምን ሐዋርያ በአሁን ዘመን እንደሌለ ገብቶለታል። ሐዋርያ በአሁን ሰዓት እስራኤል ዳንሳው ለምን መጽሐፍ ቅዱሳዊ ነው ያቆይ አይደለም። መጽሐፍ ቅዱስ አይፈቅድም። አሁን ሐዋርያ ማንም ሰው መሾም አይችልም። አሁን አዲስ ኪዳን ላይ ሐዋርያ ነህ ብሎ ማንም ሰው መሾም አይችልም። አንድ ነገር ልንገርህ። ብዙ ሐዋርያቶች እንኳን ሐዋርያ ይቅርና ኢየሱስ ነኝ እያሉ ይመጡም አሉ እኮ። ምን ይገርምሃል? ሐዋርያ ላይክ እሱ ቃሉ ይመጣል ስለሚል ነው። ቃሉ ይመጣሉ በመጨረሻ ዘመን እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብሏል። እሱ ትንቢቱ እንዲፈጸም ነው። ሐዋርያ ኢየሱስ ከመረጡት ከ12ቱ ውጪ ቅድም ብያለሁ። ጳውሎስም ቅድም ብያለሁ። አንድ ሰው ሐዋርያ ለመሆን ምንድነው እንኳን አሁን አዲስ ኪዳን ላይ ሐዋርያ እንኳን ቢባልም እንኳን እኔ ነኝ እንደው መባል ያለበት ለምን ኢየሱስን በአካል አግኝቼዋለሁ። ገባ? ለምን አሁን እነሱ አሁን ቢጠይቅ ኢየሱስን በአካል ያላገኘ ሰው ወይ ኢየሱስን በራእይ ወይ በድምጽ ቆይ ንገረኝ። የሆነ ተከነ ምን መጽሐፍ ቅዱስ ለዛ ነው ጳውሎስ እኔ ሐዋርያ አይደለሁም ኢየሱስ ክርስቶስን አላየሁም። ኢየሱስ ክርስቶስ ኖርማል እየተገለጠ ኢየሱስን አይቶ ኢየሱስ ነው ጳውሎስን የራሱ ሐዋርያ ያደረገው እንጂ አንድ ቤተክርስቲያን አንተ ሐዋርያ ነህ ብሎ አይደለም። ገባ? አሁን እኮ ምን መረጃ የለንም እኛ እኮ ለምን ስልክ ይዘህ ሄደህ ፎቶ ተነሳ ወይ ቪዲዮ ተቀርጻት በጣምና ኢየሱስን እኛ በምን እንበል? አሁን እኮ አንተ ነው የምትለው ገነት ደረሰ መምጣትን ኢየሱስ ማግኘትን እኮ እኛ ምን መረጃ የለንም። ነብይ መለሰ ስላልከም ብቻ ይሄ መጽሐፍ ቅዱሳዊ ካልሆነ እንዴት እንቀበላለን? እኛ አሁን ምንድነው መሰለህ እኔ እንዳና አሁን እሱንም እስኪ እኔ አሁን አራት አይነት ነው ኖርማል ከቤትም ወስዷል። በራእይም በምን ልብስ ነው የወሰደው? እየጸለይኩ ነበር እኔ ኖርማል እየጸለይኩ ቤት ላይ ያለው ነው ከምሽቱ 9 ሰዓት ነው። እኔ አሁን አራት ጊዜው ነው ብዬ አራቱም አንድ አይነት አይደለም። በመንፈስም የርኩት አለ በንፋስም የርኩት አለ የሰማነው በመስላልም የርኩት አለ የገባ ነው። መልአክ ቀጥታ ደግሞ ተገልጦ ከቤት እንደዚህ እየጸለይኩ ከሰማይ እንደዚህ ኮርኒሱን ቀዶ ሰማይ እንደዚህ ተገልጦ እየጸለይኩ ባለበት ሰዓት ኖርማል ሰማይ ሄዶ አሳይቶ አድርሶ ተመልሼ መጥቼዋለሁ። ካልኳ በመሰላል ስትሄድስ መሰላሉን እየወጣህ ነው? ኧረ ሰማይ ለመድረስ አንድ ደቂቃ አይፈጅም። ለምን አሁን በንፋስም ስትሄድ እንደዛው ኖርማል አሁን ሰማይ አንድ እዚህ ጋር እንደውም እየተነጋገርን አንድ ጥያቄ እንደውም ስለሌላ ጥያቄ ይቅርና ስላንተን ጠይቀህ እሺ ጠይቀኝ። ስላንተ ብዙ መጠየቅ ስለምፈልግ ነው። አሁን ከምትጠይቅ ጥያቄዎች ሌሞብ ጥያቄ ካለክ በሱ ዙሪያ እናወራ። አንበሳ የጨጓራ ነው። ኦኬ እሱን አምነናል። አትሞትም። እሺ እኔ ቆይሽቶ አልሞትም። አትሞትም። እግዚአብሔር አትሞትም ብሎ አንዳንዴ ጥያቄን አልጨረሱም። ሌሞ ጥያቄን ጠይቀው። ኢትዮጵያ ላይ የማይሞት ሰው እኔና ሚስቴ ብቻ ነን። አንተና ሚስት ገና አልታወቀችም፣ ግን አንተና ሚስት እንደማትሞቱ እየነገርኩህ ነው። ስለዚህ አሁን በዚህ ሎጂክ ሄድን ማለት ነው። ዶክተር አብይ ለሚመጣበት ጦርነቶች ሁሉ ፊት ለፊት ማሰለፍ ያለበት አንተን ነው። በአንተ መጠቀም አለበት። እሺ ንገረውና ችግር የለም። ጦርነት ጦርነት አይቆምም። እኔ የሆነ ማትሞት ከሆነ ጥይት ቢመታ ታንክ ቢመታ ማትሞት ከሆነ ለምን መንግስት አይጠቀምም? አሁን አልሞትም ስል ቆይ ልንገርህ ይችላል። ቆይ ይመልስልኝ። ቆይ ጦርነት አይበርድ ማለት ኦኬ ጋር ማብረድ ቢችል ሁለተኛ ጥያቄ እዛ ሰማይ ላይ ሲወስዱ አይደለም ከመለከው ልብስ ለብሰህ ነበር ስልክ ላይ አልያዝክም ኔትወርክ አይሰራ
አይ ስልክ ይዘህ ቆይ እዛ ግን ቲክቶክ አለ እንደዚህ አይነት መሳሪያዎች አሉ። አሁን ፎቅ እያሰራህ ነው ነግረኸኛል። ፎቅ እያሰራህ ነው። ኦኬ ሰማይ ወርቅ ናቸው አልከኝ። አሸዋው የዳይመንድ ነው አልከኝ። ኦኬ ይሁን እሺ። ለምን መጽሐፍ ላይ ስላለ እኮ ነው በሰማይ ላይ አንደኛ ፎቅ አለው እኮ ላይ ገነት አሁን ስሚንት አሁን አሜሪካ ነው የምትፈልፈው አሜሪካ አሁን ስሚንት ሰርታለች። ቆይ አሁን የኔ ፎቅ አሁን የተሰራው 8ኛ ፎቅ ደርሷል ሰማይ ላይ ማለት ነው። አንድ ሰው እዚህ ምድር ላይ ወንጌል ሲሰራ አንድ ሰው ከጨለማ ወደ እግዚአብሔር መንግስት ሲታመጣ እዛ ቤቱ ላንተ እየተሰራ ነው። ገባህ? 8 ፎቅ የሰራው ብዙ ሰዎች ማለት እኔና ሚስቴ ነን ብለሃል። አይ እሱ የማይሞተው ነው እዚህ ምድር ላይ ሞት ወደ አሁን ለእናንተ ሞቼ ወደ አፈር የማይመልሰው በስጋ የማይመልሰው ማለት ነው። አላከራይም ብሏል። አላከራይም ለሱቅ ብሏል። አይ ሰማይ ላይ መከራየት የለም ማለት ለእያንዳንዱ ስላለ ቤት ኦኬ በቃ ከሚስቴ ጋር እመጣለሁ። እሺ አንድ ሌላ ጥያቄ ልጠይቅህ። ታምራት ደስታ እዛ ስለ ታምራት ደስታ እንድታወራኝ ስለፈለኩ ሰው ነው የጠየቀኝ። ስለ ታምራት ደስታ ጠይቅልኝ ብለውኝ ነው ሰው የምሬ ነው። ኦኬ ታምራት ደስታ አሁን ሰማይ ቤት ማለት ነው ሰማይ ቤት ሳይሆን ይዘፍናል ሲኦል ላይ ነው ብለውኛል። የተቃጠለ ነው እንጂ አይዘፍንም። አይዘፍንም። ገነት ላይ ካለ ለጌታ እየዘመርክ ትኖራለህ። ቆይ ቅድም ሲኦል ነገር ገነት ምን ይመስላል? ገነት በጣም የሚገርም ነው። ያው ደስታና ሰላም እረፍት ያለበት ብቻ ነው። ሰፊ ማለት መስክ ነው ወይስ ዛፎች ያሉ ተራራማ? ምን አይነት ነው ገነት? ምን ይመስላል? ዛፍ የለም። የምን ዛፍ ነው? ዛፍ ሳይሆን እግዚአብሔር ህልውና ያለበት የእግዚአብሔር መገኘት ያለበት ደስታና ሰላም ብቻ ያለበት ነው። ገባ? እዛ ላይ ብዙ ሰዎች በኢየሱስ ያመኑ ሰዎች እንዴ መሬት ነው የምትረግጠው? መሬት ሳይሆን እንደዚህ አይነት ምድር ሳይሆን መንፈሳዊ ዓለም ነው። አዎ ታዲያ ተፎቁ የገነባው አየር ላይ ነው። እዛ አሁን ከሰማይ ሀገር አለ። እኛ ሀገራችን የት ነው? 7 አይደለም 3 ነው። ሰማይ መጽሐፍ ቅዱስም 3 ነው የሚለው 7 ሰማይ 7 ኦርቶዶክሶች ነው ይሄን ምኑት እንጂ ጳውሎስም እስከ 3ኛ ሰማይ ነው የሄደው። አሁን መንፈሳዊ አካል አለ። አንተኛ ስንተኛው ሰማይ ላይ ነው? አንተ ስንተኛው ሰማይ ላይ ነው ፎቅ ነው የገነባው? ስንተኛ ሰማይ ላይ ነው ፎቅ ነው የገነባው? የነውማ 3ኛው ነው። 3ኛው ላይ የገነባው ገነት አጠገብ ነው። አዎ ገነት 2ኛ ነው። 3ኛው እዛ መንግስተ ሰማይ ማለት ነው። አንተ መንግስተ ሰማይ ላይ ነው ገባው? እዛ ያለውን አየሁትና ሳየኝ እያንዳንዱን ፎቁን ሁሉ አሁን ገነትና መንግስተ ሰማይ ይለያል። ባይዘይ እኔ ግን ምን ልቆይ አሸዋው አሁን የሚገነባው እሺ ፎቁ የሚገነባው ከወርቅ ነው ብለኸኝ። ከወርቅ ከዳይመንድ መልአክ ነው የሚሰራው እግዚአብሔር። ኦኬ እንደ አርማታው ከምንድን ነው? አርማታ አይደለም ዝም ብሎ ነው የሚያቆሙት። አሁን በወርቅ ብቻ ነው የቆመው እኮ አርማታ የለውም። አርማታ ሌላ ጥያቄ ልጠይቅህ። አሁን አንተ እዚህ የኢኮኖሚ ችግር እንዳለብህ እናውቃለን። የኢኮኖሚ ስትናገር ስለሰማሁ ነው እንትን ጋር አንተ ብቻ ሳትሆን እኛም የኢኮኖሚ ችግር ኢትዮጵያ ውስጥ እየኖረ የኢኮኖሚ ጥገኛ ያልሆነና እንትን ያልሆነ ሰው የለም። ሁላችንም ጥያቄ አለብን። ገነት የትከው ከነሙሉ አካል ነው እንደነገርከኝ። አዎ በአካልም ይጃለው በመንፈስ ይጃለው። አንዱን እዛ 8ኛ ፎቅ በወርቅ በዳይመንድ እየሰራ ካለ ለምን በኪስ ሰርቀህ መተህ ችግርን ለምን አቀርፍ ምድር ላይ? እኔ እሱ ምንድነው መሰለህ በዛ ምክንያቱ ነው ከመላእክ ጋርም ባይዘው ተደባድብ ያለው እዛ አልመጣም ወደ ምድር ዳግም ከዚህ ቦታ ወደ ምድር እኔ አትውሰድ እዛ ቤት ኪራይ እየከፈልኩ ለመሰቃየት አልመለስም ብዬ አሁን አንተ ያሰብከው እኔን አስቤያለሁ። እኔ ያሰብኩት ነው እና ከዛ አልመለስም ብዬ ስለምን መጨረሻ ላይ ምንድነው ጊዜ አልደረሰም ትሄዳለህ እዛ ብዙ ወንጌል ገና ትሰብካለህ ሲል ነው እኔ ጌታው በቃ ነው 8ኛ ፎቋም ትበቃለች አንተ ካለርክ ከዚህ በኋላ ሌላ ቤት አይሰራም ማለት እንደው ይበቃል አልኩት። እኔ ምድር ሄጄ አሁንም በቤት ኪራይ ከመሰቃየት ምንድነው ይበቃል ብዬ በቃ መላእክቶችን እንደዚህ 2 መላእክት ነው እግራቸውን ሲይዝ ኢየሱስ እዛ ከፍታ ዙፋን ላይ ተቀምጦ ውሰዱት አለ እና እኔ አልሄድም ስል በቃ መልአኩ እንደዚህ በቃ አልሄድም ብዬ እንደዚህ በቃ የለበሳቸው ልብሶች አሉ ያን ሁሉ እንደዚህ ይዤ ማለት ነው። መጨረሻ ላይ ምንድነው ይኸው ይኸኛው ነው ማጅራቱን ይዞ ማለት ነው እንደዚህ ይዞ አምጥቶ ከዚህ ከኮሪኒስ ወደ ቤት ይጣሉት ነው ወርውሮ እንደዚህ ኮሪኒሱ ተከፍቶ ነው መላእክቶች ሲመጡ ይሄ እንደዚህ ተከፈተና ምን አደረገ? ከዛ መጥቶና እዚህ ኮሪኒሱ አደረሱና ወረወሩኝ ነው። እሺ አልጋ ላይ ጥሎኝ ነው የሄዱት። አልጋ ላይ የእውነትን ነው እኮ የምልህ። ለምን እኔ ምን እሰራለሁ እዚህ ምድር ላይ ሰርቼ እዛ ግን ቆይ አሁን ይሄን ተናግረህ አምኖ እውነት ነው
ነብይ መለሰ የተናገረው እውነት ነው ብሎ የተቀበለ አለ እንዴት ነው አይደለም መጽሐፍ ቅዱስ ላይ አለ አሁን ጳውሎስ እንደዛ አልተመቷል ሁለት ዳይመንድ በኪሱ ቢይዝ እኮ ቀይወቱ ተቀየረ ከዛው ደግሞ ከዛ ያልተበሉ እና ቆይ ሳያዩ ከፈለክ ጸልያለሁ አንተ እንዲቻል ግን ዳይመንድ ይዞ ለመምጣት አላሰብክም ነበር ዳይመንድ ሰርቆ ለመምጣት ነው እኔ ሰርቄ መምጣት ሳይሆን እኔ እዛ መቅረት ነው የፈለኩት እኔ እንደዚህ ሰርቄ ለመምጣት ሳይሆን እኔ እዛው በሚቀጥለው ከሄድክ ግን የሆነ ዳይመንድ ነገር ይዘና ማጥፋት እና የሚገዛ እኔ የደላላ አሉ እና ለሙድ ያሉ ነቢል ጌት አሉ ከገነት የመጣ ብያ አስተዋውቄ በሶሻል ሚዲያ እንትን ብለ ነው እንሸጣለን እኔ ደላላለን አባዬ እዚህ መመለስ ይውል እዛው የሰማይ ሀገር ተመለሱ ተባለ ማጥፋት የሰማይ አይተ አንተ ይሁን እግር ኳስ ተጫዋቾችን አሜሪካ እንደጠፉ አንተም ገነት ስትይ ጥፋ እዛ ስትሄድ ማለት ነው ወደ ምድር መመለስ አታስብ አንዱ በስሰት ይሞትና ወደ ገነት ይላካል እሺ ከዛ ምድር ላይ ያሉትን ሰውዬ ካርድ ይሰርቅና ገነት ይገባል ከዛ ቢፈልግ ይጠፋል ከዛ አንዱ መልአክ ይነሳና ጀብሎ ሲጋራ ማስቲካ ናባል ሲጋራ ጆሮ ሪዝ ነው የስራይት ጆክ ነው ጋር ስለዚህ እሱ ማጥፋት እሱ እኮ አዎ አሜሪካ ገብቶ አሜሪካ ውስጥ አትገኝም እንኳን አይደለም እንደ አሜሪካ ዱባይ አለ ስለ አሜሪካው ሰምተሃል ባለፈው አንተ ቆይ ሰማይ አይተከመጣ የዚህ የምድር መመለስ አታስብ እዛ ያለው ከተማውን ሀገሩን ፎቁን እዛ ያለው ኑሮ ሲታይ ማለት እዛ መቅረት ነው እንጂ ወደ ምድር እኔ ለዛ እንደ መላእክቶች ጋር ሲማላ ማጅራቱን ይዘው አምጥተው እዚህ ቤት ላይ የጣሉት እኔ ወድጄ ነው እንዴ ነብይ መለሰ አንዴ ላቋርጥ እንትን መጥፋት ስትለኝ አንድ ነገር አስታወስከኝ የኢትዮጵያ የቡናና የጊዮርጊስ ተጫዋቾች አሜሪካ መጥተው ነበር ሰምታችሁ ከሆነ ለጨዋታ እንዲያው ምን እየተመለከትኩ ነበር ጨዋታቸው እና የሚገርም እንትን ኳስ ተጫዋቾቹ ብዙ ጊዜ አሁን እግር ኳስ ላይ ከተመለከት አርሰናል እነ ክርስቲያኖ ሮናልዶ ፖርቱጋል ብራዚል ናም ሲጮቱ ሴኩሪቲ ጋርዶች አሉ አሁን ልክ እንደኛ ፓርኪንግ እንደሚመስሉ ይለሱ ብዙ ጊዜ እነሱ ካየ ስራቸው ምንድነው እነዚህ ሴኩሪቲዎቹ ሰው ወደ ስታዲየም ገብቶ ተጫዋቾቹ ላይ ጥቃት እንዳያደርሰው ብቻ አጠቃላይ ወደ ውስጥ እንዳይገባ ቆመው ህዝብ ነው የሚያዩት አይደለ እዛ ሴኩሪቲዎቹ ቡናና ጊዮርጊስ ሲጮቱ አሜሪካ መጣው እነዚህ ጋርዶቹ ማንንም ቢመለከቱ ህዝቡን አይደለም ተጫዋቾቹ ወደ ህዝቡ እንዳይቀላቀሉ ገብተው ዘለው ማለት እንደዛ ግን 13 አሜሪካ ከሰው ተሸላውዳል አንተ ከመላእክ እንዴት ነው የምትሰወረው ቀለግር ነው አሜሪካ እንዲጠባ ገነት ሰፊ ነች መላእክ እኮ ነው የሚጠብቀው እዛ መላእክ ስለሆነ ሰው የሚጠብቅና አሁን ከሰው እኔ አሁን ከዚህ ወጥቼ ቀጣር ቢገባ ከሰው ሰውራለሁ ግን ከእግዚአብሔር ይልውና የእግዚአብሔር መላእክቶች እዛ ያሉበት ከነሱ እንዴት የት ነው መላእክቶች ጋር ግብ መግጠም የለበማ እኔ አንመለስም ብዬ ነው አይነት ወይ እዛ ቀራለሁ ብዬ ነው ተደባደቡ ይያልከን እኮ አትመልሱልኝ እኔ አልፈልግም ወደ ምድር ስል ገና 102 ዓመት ትኖራለህ ስለዚህ ምንድነው መሄድ አለበት ብዙ ሰዎችን ወደ ጌታ ታመጣለህ ብሎ በግድ ነው አልመጣም ውሰዱ አለ በቃ ይዞ መጥቶ በሚክለበት ሁለት አይሰለችም ከገና አይ አትከመሉ ይሰለቻል እኔ አሁን ሞቼ ገነትም እሱ ነው ያው እሱ ነገር እዚህም 102 ዓመት ኖረ እዛይም ፎቅ ላይ እድሜ ልክ ኖረ አይሰለችም እንዴት ያ ኑሮ እኮ አይሰለችም ዘላለም ነው እግዚአብሔር ለምወዱት ያዘጋጀ እኮ ለዘላለም እኮ ነው ውስን ነው መኖር ለዛ እኮ ነው ምድር ላይ ኑሮ አንድ ቀን እኔ አሁን ዛሬ ብሄድ ደስተኛ ነኝ አንድ ቀን ምድር ላይ ባይዘው እዚህ ኢትዮጵያ ምድር ላይ እግዚአብሔርን ለምኖ ማለት እግዚአብሔር ሰውን ለምኖ የሚኖር ሰው እኔ ብቻ ነኝ አንተ ለመኖር እግዚአብሔርን ትለምናለህ እኔ አንድ ቀን እግዚአብሔር ሆይ እኔን በህይወት አኑረኝ ኖርማል በሰላም አውጥተህ በሰላም አስገባ ብዬ አንድ ቀን ጸልዬ አላውቅም አሁን እግዚአብሔር እኔን ለምኖ እንደሚያኖር ታውቃለህ አንድ ጥያቄ ቆይ እዚህ ጋር እግዚአብሔር እኔን ምንድነው ለምኖ እንደሚያኖር ታውቃለህ ያልከን ያለው እኛ እግዚአብሔርን ለምኖ አንተ ለምነህ ነው አሁን ትኖር እኔ ግን እግዚአብሔር እኔን ለምኖ ነው እግዚአብሔር እኔን ለምኖ እያኖረኝ ነው እያኖርክ እግዚአብሔር በቃ ነው ራስን እንዳታጠፋ ነው እኔማ አንድ ቀን እዚህ ምድር ላይ መኖር አልፈልግም ለምን አይቼ ስለመጣው ያ ሀገር ነው ምናፍቀው ያ ሀገር ነው ምናፍቀው አንዳንድ ጊዜ የሀብታም ልጆች አሉ የሀብታም ልጆች እኛ ሰፈር ማቀው ልጅ ነበረ ብቸኛ ልጅ ነው ምን ይላል ገንዘብ በቸገረው ቁጥር ራሴን ላጠፋ ነው ይላታል ለእናቱ እንዳታጠፋብኝ ልጅ እያለ ገንዘብ ሰጣቸው እንደዚህ ያርገ የመጨረሻ ሱሰኛ ነው አንተ እኮ የእግዚአብሔር ብቸኛ ልጅ አይደለም እግዚአብሔር ብዙ ልጆች እኛም ልጆች አንተ ኖር ካልኖርክ
እግዚአብሔር ግድ ያለው ግድ ይሰጠዋል አውቃለሁ ለአንድ ሰው ግን በዚህ በተለየ መልኩ አንተ ስለት ልጅ አይደለም ግድ ይሰጠዋል ግን ለምን ነው ታውቃለህ አንተ የታያው እኔና አንተን እግዚአብሔር የተለየ አይወደንም እኩል ነው የሚወደን ብያስባለሁ ለምንድን ነው አንተን ለምን ነው የሚያኖረው ለምንድን ነው እኔ ሰው ሁሉም እኩል ይወልዳል ግን ምንድነው እኔ አሁን ያ ዓለም ምን አይነት እንደሆነ ስላየው ምንድነው አንድ ቀን እዚህ ምድር ላይ ለመኖር አልናፍቅም አንተ ግን ብዙ መቶ ምናምን ዓመት ለመኖር ትናፍቃለህ ጤና እንዲሰጥ ትናፍቃለህ የሚለምን ለምን ታስፈልጋለህ ለምድር አንተ ነው አሁን በዚህ ሰዓት ኢትዮጵያ ላይ የሚታስፈልገው እኔ ከሌለው እግዚአብሔር ምንድነው ብዙ የሚያጣው ነገር አለ ምን ያጣል እግዚአብሔር በእኔ የሚመጡትን ሁሉ ያጣል በእኔ የሚመጡትን ያጣል እግዚአብሔር ሰው አጥቶ አያውቅም አንተ ባትኖር ሁሉ ጊዜ እግዚአብሔር ሰው ያስነሳል እሺ ያስነሳ እስኪ እኔ እንዲሞት ጸልይልኝ እኔ አሁን መሄድ እፈልጋለሁ ለምንድን ነው እስኪ ማያጣ ከሆነ እኔን እስኪ ይውሰደኝና እስኪ ሌላ ሰው በእኔ ቦታ ያስነሳና ያስቀምጥ እኔ ነብይ መለሰ እኔ አንተና ፍቅር ዘመን ጸበል ልጃችሁ መሄድ እፈልጋለሁ መብራህንን የኪዳነ ምሕረት እና ፍቅር ሲዝምና ነው ያትነገ እሱ የሰይጣን ነብና የእግዚአብሔር ቅዠት ነው ብለህ ታስባለህ ያኔ ቅዠት ነው እሱ እኮ የሱን አመለካከት እኮ ነው አንተ አሁን ወደ ሰማይ ሄደህ አይተህ ብትመጣ እንደኔ ነው የምትሆነው ግን ስላላየህ ነው ይሄን ሁሉ በእኔ ላይ የምታወራው ገነት ደርሶ የመጣ ሰው የለም እንዴት በመጽሐፍ ቅዱስ ስላሳየህ ተጠምቀህ በመጽሐፍ ቅዱስ ስላሳየህ ጸበል ጠጥቼ አውቃለሁ አንተ ላይ አጋንንት ያለ ጸበል ይርጫ ነው ጠጣ ብሎ እኔ ይልቁ አመጡና ጠጥቼ አውቃለሁ ባለፈው ነገር ያለው አንድ ነገር ልንገርህ ሰይጣን በጣም አደገኛነቱ ምን እንደሆነ ታውቃለህ የሰው ልጅ ደካማ ጎን ነው ሁሉ ጊዜ የሚያጠናው አንተ ደካማ ጎንን አውቋል ቆል ነገር ነው አሁን አንዳንድ ሰው በቃ ልነገርክ ነው የሰይጣን ብልጠት ያንተን ደካማ ጎን ማወቅ ነው ሰነፍ ኮንክ የበለጠ ሰነፍ ነው የሚያደርግ ደካማ ጎንን ፈልጎ በዛ ያጠቃሃል አሁን አንተ በተኛህበት የሆነች ነገር ብልጭ አድርጎ ያሳያል የሆነች ብልጭ ነገር ያሳያል ሜቢ ገነቱ ያልከያ ኖርማል አሁን ከዚህ በፊት ተገለጸልኝ እንዲሆነ የሚሉ ብዙ ሰዎች እኔ እኮ ብዙ ሰዎች አውቃለሁ ገነት ደርሼ መጣው እንደዚህ እግዚአብሔር ፈልገው ይሄ ልጅ እኔ አሁን መፈልገው እግዚአብሔርም እሱ ጋር ሆነ ሊኖር ይችላል እሺ ገነት መት ትፈልጋለህ ደስ ይለኛል ገነት ልጸልይልህ አሁን እዚህ ጋር ኖ አጸልይልኝ ማሞን መጀመሪያ እኔ ያለው ተያጣው ቆል ልንገር ቁጭ ልንገር እሺ ቁጭ ልነግርህ ትጸልይልኛለህ አልጸልይም እኮ አይደለም ተቀመጥ ልንገር ትጸልይልኛለህ ግን እያካሉት እንደሆነ ተቀል አንተ ምጸልይልኝ በመጀመሪያ ደረጃ ጸበል ካስጠመቅኩ በኋላ ነው አንተ ያለው አጋንንት ወደኔ አንተ ያለው አጋንንት ወደኔ ቢገባስ እሺ ይዘናና ችግር የለም ጠምቅልኝ አሁን እኮ አንተና ፍቅሪዝም ባለፈው እሱም ላንተ ጸልየለ እሱ ቆይ ልንገርህ ፍቅሪዝም ላንተ ጸልየለ አንተም ለሱ ጸልይክለት የተጸለያችሁት ምንድነው ሃይማኖታችሁ ባይመሳሰልም አንተም እሱን የሃይማኖት አባት አድርጎ ተቀበሏል እሱ አንተም እንደዛው እኔ ግን አንተ በነብይነት አልቀበልህም አንተ ነብይ ነኝ ስላልክ ደጋፊዎች ስላሉ በሱ ላከብረ ይችላል ያንተን ነብይነት አልቀበልም ያንተን ገነት ደርሶ መምጣት አልቀበልም ያንተን ከእግዚአብሔር ላይ መነጋገርን እንደዚህ እየተጫወተብህ ያለው ብዬ እኮ ነው የማስበው ሰይጣን ነው ብዬ እያሰብኩ እንዴት ወንተ ለኔ መስጠት እሱ መቀበልም አለ መቀበልም መፍትሄ ነው አንተ ስለተቀበለው አንተ አይደለም አጸልይልኝ እኔ እኮ ነገር ነው እኔ አንተ አይደለም ኢትዮጵያ ህዝቡ ሁሉ 130 ሚሊዮን አንተ ነብይ አይደለም ብል እኔ ነብይ ነኝ ይሄ አቋም ማንንም አይቀይም ኢየሱስ መጥቶ በአካል ነብይ ነው ብሏል ስለዚህ ኢየሱስ ይቀበል አንተ አልነበርክም ስለዚህ ምንድነው መቀበል አለ መቀበል ትችላለህ ግን እኔ ብትቀበልም ባትቀበልም አይ አም ማን ኦፍ ጋድ ዓለም ላይ ኦሪጂናል ነብይ እኔ ብቻ ነኝ በቃ ተቀበል ካልተቀበልክ ችግር የለም አሁን ግን ያልከው ጸበል ይዘናና ችግር የለም ከዛ በኋላ ጠምቅልኝ ከዛ በኋላ ጸልይልኝ ጸበል ይዤ መቼ እኔ ጸበል ይዤ ኖ ይዤ ይዘናና እኔ ማጥመቃል ይዤ መምጣት አልችልም ግን አንተን ጸበል ይዤ ልሂድ መቼ ይመቻል ለምን አነግረኝም ጸበል ይዤ ልሂድ ይዘህ ብታመጣ ይሰራል እኔ ማጥመቅ አልችልም እኔ ደግሞ አንተን ኪዳነ ምሕረት ወስጄ ማስጠመቅ ነው ፈልገው አንተና ኪዳነ ምሕረት ለምን አላስጠመቀም ምን አስፈራል ለምን ትፈራለህ ለምን ጸበል ይዤ አልሄድም አይ ጸበል በእኛ እምነት አሁን ጸበል ቦታ ሄደህ ለምትጠመቅ ጸበል ይዘህ ከዛ ይዘህ የምታመጣው አይሰራም ከዛ መጣ አይደለም ሰላም አይደለም የኛ የተከበረ ነው እዛው ሆነ በመንፈስ ቅዱስ ባለበት ቦታ ነው
ማንም ኃጢአተኛ ከተማ ላይ ገብቶ ሻወር መውሰጃ ውሃ አይደለም። እኔ ኃጢአት ሰርቻለሁ። ኖ አንተን እኮ አይደለም ጸበላችን ክብሩን ነው የምነግርህ። አሁን አንተ የእናንተ እምነት ስርዓት እንደነገርከኝ የእኛ ስርዓት አለው። ትሄዳለህ፣ እዛ ውስጥ ማንም መጥቶ እጁን ጭኖብህ አይጸልይብህም። እግዚአብሔር መንፈስ ቅዱስ ነው መጥቶ የሚያጠምቀህ። ተጠምቀህ ትወጣለህ። ከላይ ያለው አጋንንት ይወገዳል። ያ አስጠልዮ ይዞ የሚያመጣው ውሃ እዚህ ቤት ከመጣ አይሰራም ማለት ነው። እዛ ብቻ ነው የሚሰራው። እዛ የኛ እምነት ውስጥ ወደ ኦርቶዶክስ እምነት ውስጥ ጸበል አይጸለይም። ተጸልዮበት ወደ ቤት አይሄድም። ታዲያ ቤት ይዞ አምጥቶ ለምንድን ነው ቤት ላይ የሚጠጡ የሚረጩት? ደመጠጣ ለመጠጣት ነው። አሁን ሰይጣን ይዟል። ብዙ ሰዎች አይቼ አውቃለሁ። ውጣ ብሎ በጸበል እየረጩ አውቃለሁ። ታዲያ ለምን ያደርጋሉ? እዛ ብቻ የሚሰራ ከሆነ እዚህ አምጥቶ ለምን ይሰራሉ? የጥምቀት ዳልከው አማርኛ ነው። ጥምቀት ስትሄድ እዛ ነው ነው። እንደዚህ የታመሙ ሰዎች ሲኖሩ ደግሞ አባቶች መጥተው ጸልየው ባርከው ይጠምቃሉ። ይሄ ይሰራል። ሁለተኛ በወጣት ሆነ አካለ ከቻለ እዛ ሄደ ነው። ስለዚህ እዛ ከለርክ አይሰራም ማለት ነው። አይደለም፣ እዛ ሄደ ነው። ስርዓት አለው፣ ክብር አለው። እዛ አይደለም የእግዚአብሔር የመንፈስ ቅዱስ ቦታ ክብር አለው። ስለዚህ እዛ ብቻ ነው እንጂ ወደዚህ ከመጣ አይሰራም ነው። ለምን እዚህ አይደለም ማርስ ብትወስድ በቃ ለምን ይዞ ያመጣና እዛ በማን ያስጸልይ? በምን ያስጸልይና የተጸለየው ያምጣና ይጸልይ። ያንተ ጋር የሚያመጣው ይሄ የፉክክር ጸበል የፉክክር ሳይሆን በደንብ ያስጸልይና ያምጣ። ችግር የለም። አንድ ፓስተር ለማው ቸርች ሄጄ ነው የማውቀው። እሄዳለሁ። ለምን ቸርች እግዚአብሔር ቦታ የሚሰበክበት ነው። ቸርች እዛ ብቻ አይሰራማ ፓስተር፣ እዛ ብቻ አይሰራ ለማው። ስለዚህ የኛ ኦርቶዶክስ እምነት ላይ ጸበል ቦታ ስትሄድ ለምን እግዚአብሔር መምጣትን ነው የሚፈልገው። አንድ ጥያቄ ልጠይቅህ። ለምን ጸበል የሚፈልግ ኢጄክሊድ በእኔ ኃላፊነት እኔ ቤት ካለበት በመኪና አንተ ስማ በርሜል ጎርጊስ ይዤ ቢሆን ነው ኪዳነ ምሕረት ነው ሞቶ ማለት ፒውር ኢትዮጵያዊ ከየሱ ተፍቶ ከበረከ ተሰረቀ ያኔ ለካ የተሰወርኩት የውሸት ነበር። ስማ ተሰውሮ ፈጣሪ ለና እሺ እኔ ላይ ከሄድኩ አጋንንት ካልወጣ ምን ትቀጣለህ? እኔ እቀጣለሁ። አጋንንት አይደል እኔ አንተ በርሜል ጎርጊስ ይዤ ሄጄ አንተ ትክክለኛውን ሰው ካልሆንክ እኔ በኔ ትራንስፖርት ሄዳለሁ። ችግር ነው። ምን ትቀጣለህ? ላስማማችሁ በኔ ወጪ ትራንስፖርት ችዬ ወጪውን ተው ችግር የለውም። እኔ ችዬ ሄደን አንተ ተፈውሰ ወደ ማንነት ተመልሰ ንጹህና መልካም ኢትዮጵያዊ ካልሆንክ እኔ በቃ ለምኝን ተበደረም ከፎሎወሮቼ ከሰብስክራይበሮቼ አንዳንድ ብር ማዋጥቼ 100,000 ብር እሰጣለሁ። ያው ሰምተሃል። መልካም ኢትዮጵያዊ ለመሆን ግን የሶስት ወር ስራ ራሱ ስገባ 3 ወር ትታያለህ። መልካም ኢትዮጵያዊ መሆንህን እንደዚህ መቃጀትን ለማቆም 3 ወር ያስፈልጋል። የምን 3 ወር ነው? ማየት አለብን። ችግር አለ። ግሪ መጋም ይዘህ ችግር አለ። ለማንም ጋር ይላል። እሺ ልክ በርሜል ጎርጊስ ደርሰን ይሄ ሰው ተጠምቆ ሲወጣ ተደፍቶ ይቅርታ ካላለ እኔ እዛው ጋር ይውል እኔ ራሴን አጠፋለሁ። እኔ ራሴን ማጥፋት ተው። ራሴን ማጥፋት ተው። እኔ አጠፋ ይውል ማንም አላጠፋም። አንድ ጊዜ ትሄዳለህ፣ እኔ እሄዳለሁ። የ50,000 ብር ስልክ ትገዛለህ። ነገ ጠዋት እሄዳለሁ። እንሄዳለን። ነገ ጠዋት እሄዳለሁ። የትም ውሰት ችግር የለም። ካሜራ ደቅነ ውሰት ከፈለገ ግሪ መጋም ውሰት። እኔ እኮ ብሩን አልኩ ማን ገባ ከየትም ላምጣው ለምኜ ከሰብስክራይበሮችን ከምን ለአንተ ግን አጋንንት ካልጮኸ መልካም ይቶ እኔ ወላ አጋንንት መጮህ አጋንንትማ ውስጥ ገብቷል። እንዴ አንተ ውስጥ አደገኛ ሲገባ አሁን ያልከው ሲገባ እኮ ለቆየ ይላል እኮ ብቻ ነው። እኔ አንተ መልካም ኢትዮጵያዊ ትሆናለህ። እኔ ሲጀመር ንጹህ ሰው እናደርገው በርሜል ጎርጊስ ነገርኩ እኮ 30 ሰከንድ ነው የምትሰወረው። አሁን እሱ በቅዠት የሚያየውን ሁሉ በ30 ሰከንድ ከልጅነቱ ያለውን ያሳየዋል። ይሄ ሁሉ ተረት ነው። መጽሐፍ ቅዱስ ላይ አጋንንት ሲጀመር በጎርጊስ አይወጣም፣ ይወጣል። በማርያም አይወጣም፣ በገብርኤል አንተም ጸልይልኝ ልትለኝ ነበር። እኔን ግን ለሞሰድ መጽሐፍ ቅዱስ አጋንንት ጸልይልኝ ነበር እኮ አልኩ እኮ። አንተ አሁን አለ ስላልክ ነው። አለ ስላልክ ይዘናና ጸልይ አልኩት።
ግን መጽሐፍ ቅዱስ ላይ አጋንንት የሚወጣው በኢየሱስ ክርስቶስ ብቻ ነው እንጂ ደፋር አይደለም። ነብይ ነኝ ብዬ ራሴን አልሾምኩም፣ ሐዋርያ ነኝ አላልኩም። እኔ ግን እኔ ራሴን አልሾምኩም። እኔ ኢየሱስ በአካል መጥቶ ስለዚህ ከተስማማለህ እስማማለሁ። የት ማን ጋር ነህ? ጊዮርጊስ የት ነው ያለው? አዲስ አበባ ውስጥ ነው? ምን አገባ? አዲስ አበባ ውስጥ አይደለም። እኔ ያለው እዚህ በኔ ትራንስፖርት ሁሉ ነገር ይችላል። ግን በጸሎት ብቻ ነው። በቀበቶ ምናምን አትመቱም? የለም በቀበቶ በጨሌ ምናምን አትመቱም? አሁን እኔ ኃላፊነት ወስዳለሁ። ቆይ አሁን እኔ ኃላፊነት ወስዳለሁ። የግርማ በእንትን በጨሌ በእንትን መጣው በየተራ ቀጥል። እሱ ጸበሉ ጋር ስትሄድ በርሜል ጊዮርጊስ የእግዚአብሔር የፈለቀዋል። ማንኛውም በዚህ ምድር ላይ የሚሰውረው ሀሳቡን የለም ማለት በሚሰውረው እግዚአብሔር ነግሯል። አንተ አሁን ከውሃ ተፈጥሬያለሁ ያልከው መንፈስ ቅዱስ በውሃ ላይ ትልቅ ፓወር እንዳለው ታውቃለህ ማለት ነው። ብዙ አይነት ውሃዎች አሉ የሚሰውር የሚያድን ለመጠጥ የሚሆን ለብዙ አይነት ውሃዎች አሉ አለ። ይህ የበርሜል ጊዮርጊስ ገና ወጥቶ ፍልቅልቅ ብሎ ሲወጣ አንተ ነፍስ ከስጋ ትለያለች። እሱ ችግር ያለው እሱ ችግር ያለው እምነቱን ነው ማለት አይደለም። አሁን አላየውም አታውቀውም። እኔ አሁን ተጠምቄ ትለይና ከ30 ሰከንድ ነው የምትለየው። ግን እኔ ከልጅነት እስካሁን ያለውን ቁልጭ አድርጎ ነው አሳይቶኝ የመለሰኝ። እንዴት አለ ግን ካልወጣ በቃ እኔ ተማመን። እኔ ነገርኩህ ካልወጣ የ50,000 ብር ስልክ ትገዛለህ። እኔ እገዛለሁ። በቃ ኢትዮጵያ ሕዝብ ይሄን ስማ። ምስክሮቼ ተመልካቾቻችን ናቸው። እሺ ተመልካቾቻችን ራሱ አንዳንድ ብርም ቢሆን ከነሱ ሰብስቤ አይመለከትም። ላምጣው እኔ ከነሱ ሰብስቤ እኔ አላውቅም። እኔ እነሱን አላውቅም። ከራስና ካንተና ከሱ ምንም ችግር ከኔ እሱ ከፈለክ ማንንም እኔ አንተ ግን ማለት ነው ቅልነግ ነው ደርሰን እና መቼ እንሂድ ሚሊዮን ቦምብ የሚመችበት ቃል አሁን እንትን በራስ ስለሆነ ጊዜ ሩቅ ነው እንዴ? 1000 ኪሎ ሜትር ምን የሚመችበት ቃል ያው ሌምቦ ያመቻችን ይነግረናል። አንተ ጸበል አስጠምቀኝ ወደ ማንነት ወደ ቀልብ ከዚህ ቅዠት እንደምንመለስ 100% እርግጠኛ ነኝ። እሱን እስኪ እናያለን። በቃ አመቻችና እኔ አንተ ተንበርክከ ከዚህ በፊት ችግር የለውም። ቆይ ተንበርክከ ከዚህ በፊት ባናት ተዘግዝቀ ስታመልክ አይተናል። አሁን ደግሞ ባናት ተዘግዝቀ ኢትዮጵያን ሕዝብ ይቅርታ የምጠይቅበት ቀን እየመጣ ነው። ችግር የለውም። እሱ ከኔ አጋንንት ከወጣ ጠይቋለሁ። እኔ ችግር የለውም። ከወጣ ጠይቃለሁ አልኩ። ግን እሺ ቆይ እኔ ከዚህ በፊት ሁለት ጊዜ ሳቀርበው ሁለት ጊዜ ጠይቄክ ተዘግዝቀ ያለችውን አምልኮ አላሳየም ብለናል። ለምን አታሳየኝም ዛሬ? እሱን አልኩ እኮ እባክህ ከዚህ በፊት አሳይታል። አሁን በጊዮርጊስ ይሄው ይቀራል ቶ እሺ አሳያለሁ። ችግር የለውም። እኔ አሳያለሁ። ችግር የለውም። አቅርባታ ትመቸኛለች። ላይቭ መቼ ነው ማያት አላየው? አሁን ታያታለህ። እንዲህ ጽድት ያለች እሱን መጨረሻ ላይ አሳያለሁ። የቀረ ነገር ካለ የቀረ ነገር እኔ ጋር ቆንጆ ሐሳብ ነው። ይሄ አሁን አሪፍ እንትን ብለናል። ጊዮርጊስ መልስ ደግሞ ህዝቡ እንዲጠብቅ ምን በጉጉት እንዴ? አዎ ተመልካቾቻችን በዚህ አጋጣሚ ማለት ነው በጉጉት ጠብቁን። ከጊዮርጊስ በኋላ መቼ ነው የምንሄደው? ገና ቀኑ አልተወሰነም፣ እናሳውቃቸዋለን። ከዛ በፊት ግን ተገናኝተን ደግሞ ብዙ ፓስተሮች የእኛን ህዝብ ነበር እየሰበኩ እንዲሚሉት እኛ ደግሞ ይህን ፓስተር በጊዮርጊስ አድነን ለማሳየት ቃል ገብተናል። አንደኛ መጀመሪያ መወዘው አንተን ነው። ቆይ ሁለተኛ መወዘው ፍቅሪዝምን ነው። ሶስተኛ መወዘው ፓስተር ዮናታንን ነው። አራተኛ መወዘው ዩጩፋን ነው። አምስተኛ ዳንሳል። መልካም ኢትዮጵያዊ ወጣቶች ብዙ አፈራሉ። ሁላችሁንም ወስጄ ወደ ቀልባችሁ መልሳቸዋለሁ። በቃ ይሳካ ይቅናል። እግዚአብሔር ቀይና ያለ ወደስታቸው ደግሞ ሰምቷቸው መልሷቸው እንደምናይ እንተማመናለን። ፉል ኮንፊደንስ አለን። የኦርቶዶክስ ቤት ያላችሁ ሁላችሁም ይህን በጉጉት ጠብቁ። በቃ ችግር የለም። በመጨረሻ ማስተላለፍ እኔ በበኩሌ ጨርሻለሁ። አሪፍ ተጫውተናል፣ ተከራክረናል፣ ቁም ነገሩንም እንትኑንም ቀልደናል፣ ሁሉንም ነገር እኔ በበኩሌ በጣም አመሰግናለሁ ሁለታችሁም ስለመጣችሁ። በሌላ ጊዜ እንደምንገናኝ ተስፋ አለኝ። ማለት የምትፈልጉት ነገር ካለ ደግሞ እናንተ ቀጥሉ። የሚቀጥለው ያው ድኖ እሱን ምስክርነት ሲሰጥ እንደማይ እርግጠኛ ነኝ። አመሰግናለሁ። አንተስ? እኔ ደግሞ ያው ኢየሱስ ክርስቶስ ለዘላለም ያድናል። መዳን በሌላ በማንም የለም።
ከሰማይ በታች ለሰው ልጆች የተሰጠ ስም አንድና አንድ ነው። እሱ ነው ኢየሱስ ነው። በኢየሱስ አምናችሁ እናንተም ከዚህ ስርዓት ውጡ ይላሉ። ኢየሱስ ይወዳችኋል። አሜን። እሺ እንዲጸልይልህ ትፈልጋለህ እንዴ? ደግሞ እና ለዚህ ጊዜ የሰጠኝ ለእግዚአብሔር በምስጋና ይዘጋጅ። አንተ ማኩ ካራባዲ ኮኮራ ኪያ ፓንዶሳ ካጃራ ካቶኒያ ያው መቼም አጋንንት በላይ አይሰራም ሲጀመር የለም። ኢየሱስ ጌታ ነው። እኔ ያው ለእግዚአብሔር ነው የምሰግደው። ሕይወት የሰጠኝ እግዚአብሔር፣ ላይፍ የሰጠኝ እግዚአብሔር። መላእክቶች ይላል በሰማይ መላእክቶች ለእግዚአብሔር ይላል። እንዳንተ ቁጭ ብሎ አይደለም፣ ለእግዚአብሔር ማለት ነው። ግንባሩ መሬት ላይ አድርጎ ተዘቅሎ እዚህ ጋር ነው የሚናስ። እሺ ሃሌሉያ። አንተ ዘጋው እንድገባ ከፈለክ ማለት ነው። ሪካታና ሶኮ ፕሬኪያና ማንዶ ሰካታሪያ ሻማማንዶ እግዚአብሔር ሆይ እናመሰግናለን። ስለሰጠኝ ጊዜ እናመሰግናለን። ክብር ላንተ ይሁን። ለዚህ ቀን ስላደረስክ የተባረክ። በሰማይና በምድር የተፈረደው እግዚአብሔር ሆይ እናመሰግናለን። ስለ ታላቅነት፣ ስለ ክብርነት፣ ስለ ከፍታ እናመሰግናለን። በሰማይ መላእክቶች በእግዚአብሔር ፊት ተንበርክኮ እንደዚህ ፊታቸው መሬት ላይ ዘቅዝቆ ስለሚሰግዱ እግዚአብሔር ሆይ በኢየሱስ ክርስቶስም ክብር ላንተ ይሁን። ይዝግዝጋለሁ አንተ ከፍ በል። ሬካቶሎ ሶኮራካ ቱና ዙናኒያ ዙቃጣ ቃጢያ ቃንጦ ቀባ ቃጫ ቀማ ከራኮቾ ኮቶኮራ ዳናማንዶ ሰካትራኒያ ነማሮ ከተፓሪ ከማናኖ ሶሎ ሱቱቱቱቱሩ ቱምቱምቱም ጣንጣንጣ ቡጣ ቁጣ ቁጥያ ቁጫ 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 ኩርኩቻኒያ ማሶካ ኩቻኒያ ናማንዶ ሰፓሪያና እነዚህ ቅበል አንተ ከፍ በል። እነ ልዋረድ አንተ በኢየሱስ ከፍ በል። መላእክቶች ተንበርክኮ በንጉሱ ፊት ቅዱስ 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 ያለና የነበርክ የሰራዊት ጌታ እግዚአብሔር ሆይ ከክብሩ የተነሳ ምድር ሁሉ ሞልታለች እያሉ እንደዚህ ተዘቅጠው ላንተ ያመሰግናሉ። አንተ ተባረክ። ክብር ሁሉ ላንተ ይሁን። ከፍ በል 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 ከፍ በል። ስግደት አምልኮ ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን። አመሰግናለሁ። ሃሌሉያ ሃሌሉያ። በእግሩ እያሸበሸቡ በእጁ እያጨበጨቡ ለእግዚአብሔር እያመሰገኑ ነበር። ስለዚህ ጌታ ሆይ በኢየሱስ ስም በእግሪ አጨበጭባለሁ፣ በእጅ አጨበጭባለሁ። በኢየሱስ ክርስቶስ ስም ክብር ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን ላንተ ይሁን።